የተሳሳተችው። በጣም እያንዳንዱ አሁን እኛ ጴንጤዎች ሆነን አንሳሳትም ብለህ ብትል ተሳስተሃል ብራዘር። እንዴት ነው የማትሳሳተው? ሰው አይደለህ እንዴ? በወደቀ ዓለም ላይ በአሮጌው ተፈጥሯዊ ማንነት እየኖርክ ነው አንተ የማትሳሳተው? ከስተታችን እየታረምን እየተመለሰን ንስሐ እየገባን ከውድቀታችን እየተነሳን እግዚአብሔርን እንደገና በፊቱ ለመሆን በጸጋው ታምነን እንኖራለን እንጂ ተናገረኝ ጴንጤ ነው ሮያል ጴንጤ ነው እያለ ይጽፋል ከታች። እኔ ገብቼ መጠየቄ ወይ ደግሞ መነጋገሬ ወይ ደግሞ ከዚህ በፊት መጥፎ ነገር የምናገራቸው ነገሮች ትቼ አይታል ፕሮሚስ ከገባው በኋላ መጥፎ ነገር እንደማልናገር በፍጹም እኮ አንድ ቀንም ተናግሬ አላውቅም። ስለዚህ አንተ ራሱ ዘርዘርተሃል። ሰው የዘራውን ያጭዳል ብሎ የሚለው አንተ እኔም ላይ ሌሎችም ላይ ይድረስብህ እያልኩ አይደለም። ሮያልዬ ገና ለጴንጤ ሳትሆን እዚህኛ ጋር መጥተህ በቅንነት ነው እየጠየቅ ያለው። ኦርቶዶክሳዊ እንደመሆነ እኔ መሰክራለሁ። በቅንነት እየጠየቅ በቃ ያንን ስድቡን እርግማኔ ልተው። ይህንን በማድረግ አንደኛ ወንድሜንም አልጠቅመውም እኔም አልጠቀምም ከዛ ይልቅ ብለው በሚል ወደ ምንም ላይ ዓለም ላይ ያለው ዓለም ላይ ሙዚቃውን ምኑንም እየሰማው የተዝናናው ምኖረው ሰውዬ እኔን እንደዚህ ከገፋፉኝ ሌላውንማ በሃይማኖት ውስጥ ያለውንማ ሰው አንደርድረው ነው ጴንጤ በር ድረስ የሚያደርሱት። አንተ እንደገባው ችግር አለው እንዴ? አጅበል ምን መሰለህ ጥያቄው ወደት ነው የገባኝ። እኔ በማንኛውም መጽሐፍ የምወያየው ያውቃሉ። የገድል መጽሐፍ፣ ተአምራት መጽሐፍ ገብቷል አይደል? በሁሉም ነው የምወያየው። ግን በገድል መጽሐፍ ስወያይ እኔም ለምሳሌ መረጃ ላቀርብልህ። አሁን ቅድም የተነሳው ገድለ አቡነ ዘራብሩክ ላይ ለምሳሌ የተአምራት መጽሐፍ ታምር ነው እዛ ጋር ያለው ሮያል ገብቷል። ጥሩ ብሩኬ እሺ ያው ድል ሰጥቼዋለሁ ለሱ ኢትዮጵያ ኦርቶዶክስ አልተሳሳተችም በሚለው ርዕስ እንዲያወራ። አይ እርግጠኛ ነኝ እኔ በየትኛውም ርዕስ ቢወራ ስህተት የለባትም ስላለ እኔ አንዱን መርጬ እንወያያለን ማለት ነው። በእኔ ድል መልሱ ስለሰጠኝ ኢየሱስ ክርስቶስ ሊቀ ካህን ነው ብለህ ታምናለህ? ሊቀ ካህኔ ነው ትላለህ? ኢየሱስ ክርስቶስ አዎ ሊቀ ካህን ኢየሱስ ክርስቶስ ነው። ለአንተ ሊቀ ካህን ነው። ምን እያልክ ነው? ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው? ሊቀ ካህን ማለት ያው ኢየሱስ ክርስቶስ በኦሪት ሕግ እንግዲህ እንደምታውቁት ሊቀ ካህናት የነበሩ ካህን ነበሩ። እነሱም መስዋዕት የሚሰዉ እነሱ ነበሩ። ኢቭን እንዳይቀሰፉ በገመድ ታስረው ወደ ውስጥ ወደ መሰዊያው ክፍል ይገባሉ። ከዛ በኋላ እነሱ ከተቀሰፉ እንኳን በገመድ ተጎትተው እንዲወጡ ያነ ሊቀ ካህን የሚሰወው በግ ነበረ። አሁን ግን እውነተኛው ክርስቶስ ከራሱ ጋር ስላስታረቀን ሊቀ ካህን ተባለ ማለት ነው። እኔ ኢየሱስ ለምን ሊቀ ካህን ተባለ አይደለም ጥያቄ፣ ሊቀ ካህኔ ነው። አሁን ለተናገርኩት ጥቅስ ጠይቃለሁ፣ ለምትናገር ሁሉ ማስረጃ ጠይቃለሁ። እሺ ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው ነው ጥያቄ እንጂ ሊቀ ካህን ማለት ምን ማለት ነው አይደለም ጥያቄ። ስላዳነን ነው ባይዘው ለአንተ ሊቀ ካህኔ ነው ስላልክ ምን ነው እያልከኝ ያለው? አዳኜ እያልኩኝ ነው። አዳኜ እያልክ ነው? አዳኜ አስታራቂ እያልኩ ነው። እሺ ሊቀ ካህን አዳኝ ነው የሚል ከእግዚአብሔር ቃል ያሳየኝ። ሊቀ ካህን ማለት እኮ በእኛና በሰዎችና በእኛ መካከል ሆኖ ያስታረቀን ማለት አይደል? በጌታና በእኛ ማለት አዳኝ ነው ስላልክ ለሱ ማስረጃ ስጠኝ ነው የኔ ጥያቄ። እንዴ ወኮና አራቂ ለአዲስ ኪዳን የሚለው እሱን አይደል እንዴ? እንዴ ስላስታራቂ አይደለም የጠየቁ አዳኝ ነው ላልከው የእግዚአብሔር ቃል ማስረጃ ስጠኝ ነው ያልኩት። ሊቀ ካህን አዳኝ ነው ላልከው ማስረጃ ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም አንተ? ጥቅስ ነው እኮ እኔ ኢየሱስ አይደለም አሁን ጥያቄ። ሊቀ ካህኔ ነው ስትል ምን እያልክ ነው ላልኩ ሊቀ ካህን አዳኝ ማለት ነው አልክ። ለሱ ማስረጃ ከእግዚአብሔር ቃል ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም ወይ ነው የኔ ጥያቄ። ጎበዜ እኔ አሁን የጠየቅኩህን ነው መለስ ያለብህ። ሊቀ ካህን ማለት አዳኝ ነው ስላልክ ለሱ ከእግዚአብሔር ቃል ላይ ማስረጃ ነው የጠየቅኩህ። አይ ሌላ ነገር ነው እንደ ያሰብኩት አንተ። ማስረጃ ነው የጠየቅኩህ። ምን አስባለሁ? ለተናገርከው ጥቅስ ስጠኝ ያልኩህ። ችግር የለውም እዛ አልፌ ያለው። በዚህ ሰዓት ኢየሱስ ክርስቶስ ለአንተ ሊቀ ካህን ነው? ዲያቆን
አለክ ዲያቆን ኔትወርኩ ይሆናል ምናልባት ተመለሰ ገባ ዲያቆን ተመለሰ ነው ኔትወርኩ ሊሆን ይችላል ኔትወርኩ ሊሆን ይችላል ያስወጣው በጣም ባለጌ ሰው ነው ግን ቆይ እንዳልናገረው ከለከላችሁኝ እኔ አዎ ችግር የለውም ሮያሊ ፐርሰናል ነገር አይ ደግሞ ዳቆን አይደለም ጥበቃ ነው አሁን የሚንኮሻኮሽ ነገር ሰምቶ ይሆናል ሄድ አይ እኔ ፐርሰናሊ አውቀዋለሁ ዲያቆን ስዩምን ዲያቆን ነው ጥበቃ ነው ይመስለኝ አሁን በትርፍ ሰዓቱ ደግሞ ኤሌክትሪሻን ነው አይ ጥበቃ አይደለም የኤሌክትሪክ ባለሙያ ነው እንጂ ጥበቃ አይደለም እኔ አውቀዋለሁ ልጁ እሱ የሰራውን ኤሌክትሪክ አምኛ አልኖርም መቼ እሺ ከቻልክና ተመለስ እሺ ዲያቆን ከቻልክ ተመለሰ ነው ኔትወርኩ ሊሆን ይችላል ካልሆነ ሌሎች ሰዎች መግባት ይችላልላችሁ ሌሎች ሰዎች መግባት ይችላልላችሁ እሱ እኔ ስለማያውቀኝ ነው ብስራተ ገብርኤል አካባቢ ይሰራ ነበረ ያው ኮንስትራክሽን ላይ ሰው ይገናኛል እና ዲያቆን ካለ ገባ ካልሆነ ዝም ብለን ሌላ ሰው እናስገባ አይደል ግን የገጠር ልጅ ነው አይደል አዲስ አበባ ልጅ አይደል እሺ ጸጋይ አቤት እሺ እንኳን ደህና መጣህ እንኳን ደህና ቆየ ከየት ቤተ እምነት ነህ ኦርቶዶክስ ድምጽ ግን በጣም ሩቅ ነው ኦኬ አይ ሰው ያለበት ስላለው ተኝቶ ሰው ስላለ እሺ የኢትዮጵያ ኦርቶዶክስ አትሳሳትም ብለን የምታምነው አዎ ለምሳሌ የትኛው ትምህርቱ አልተሳሳተም የትኛው ተሳስታለች ብለህ ታምናለህ አንተ እኔ ልክ ናት ብዬ አላምንም ልክ የሆነችበት አለ ብዬ አላምንም እሺ የቱ ጋር ነው ልክ ያልሆነችው እስቲ አንተ ጋር አይ ሁሉም ስላልኩ ካንተ ለምሳሌ ይሄ ልክ ነው ብለህ ንገረኝና በሱ ነው አንተ እርግጠኛ እኮ አንተ እኔ ሁሉ ስለማምን አንተ ያላመንከው አንተ ስለሆንክ ንገረኝ አንተ እዚህ ጋር ትክክል አይደለም ብለህ ለምሳሌ ሜሮን የሚባል ትምህርት አላችሁ አይደል ብሩኬ ቆይ እንትን አላስቀድሙ ዲያቆኑ መጥቷልና ጸግሽ ትንሽ አረፍት ያርግ እሺ እሺ ስለተመለሰ ከስዩም ጋር እንጨርስ ስዩም ተመለስክ ዋይ ስልኬ ባትሪ እየዘጋ ነው ትንሽ ደቂቃ ላወራና አሁንም ይዘጋባል ለዛ ነው ወጥቼ የተመለስኩት መቀጠል እንችላለን አሁን ይቻላል እኔ ጋር ማውራት ይችላል ያለዛ ደግሞ ትንሽ ቆይቼ መግባት እችላለሁ ጸጋ የሚያወራ ከሆነ እስካለ ድረስ በቃ እንቀጥል ችግር የለውም እሺ ጥያቄ ሲጠየቅ ብቻ እንዳይቆም እንጂ ጌታ ክርስቶስ ኢየሱስ ሊቀ ካህኔ ነው ብለሃል አሁን ለአንተ ሊቀ ካህን ነው በዚህ ሰዓት በተነሳው ርዕስ ብናወራ አይሻልም አይ አልተሳሳተችም በሁሉም ስላልከኝ ከዛ አንዱ ቅድም መልክ ስለሰራችሁ በዛ ብናወራ እኔ በሊቀ ካህንም አወራለሁ ግን ከዳጊ ጋር በተነሳው ርዕስ አውርተን በዚህኛው መቀጠል ብንችል አይ ተወራ በቃ ተነጋገሩበት የዘራ ብሩክን አይደለ ገድሉን አሁን ደግሞ አይሻልም ይሄኛው ሐሳብ ከከበደክ ሌላ አንተ ምረጥ በቃ ችግር የለውም ሊቀ ካህን የሚለው ሐሳብ ከከበደክ እሱማ እኔ ምንም የሚከብድ ነገር የሚከብድን ትተዋለህ እኮ ማስረጃ እኔ ያላወቅኩም ማለት ቤተክርስቲያን አላወቀች ማለት አይደለም ግን ምንድነው ስለዛኛው ነገር ብናወራ አሪፍ ነው ብዬ ነው አምናለሁ እሱማ ተወራበት ተያዩበት ዳኒና ፌዝ ረጅም ሰዓት አወሩበት በቃ ጨረሱ አሁን
እዚህኛው ርዕስ ላይ ደግሞ እናንተ እንቀጥል ዲያቆን። እሺ ስለ እንትን እናውራ የሚጠቅምህን ለአንተም ስለ እኔ ልምረጥልህ ወይም እሺ በየትኛው ርዕስ ላይ እናውራሽ? ተደውሎለት ነው የወጣው ስዩም። አይ ተደውሎልኝ ምናምን አይደለም፣ ስልኬ ዘጋ። እንደገና ተመልሼ መጣሁ። ኮሜንት አይቼ ነው። ተው ችግር የለውም ቀጥል። ምን ላይ እናውራ? ስለ ነገረ ድነት ብናወራ አሪፍ ነው ብዬ ገምታለሁ። ምክንያቱም ሌሎች የሚጠቀሙ ምናልባት እዚህ ጋር ስላሉ ማለት ነው። ስለ ነገረ ድነት ቆንጆ፣ በቃ ጥሩ ሐሳብ። ስዩም አንተ ኦርቶዶክሳዊ ዲያቆን ነህ፣ ድነሃል አሁን? እኔ ድኛለሁ ብዬ ማምነው ድኛለሁ። ድነሃል። ናይስ። ስዩም ድኛለሁ ሲል ጻድቅ ነኝ እያለ ነው አይደል? ጻድቅ ያለውና ድኛለሁ። አሁን ለምሳሌ እኔ ድኛለሁ እየዳንኩ ነው፣ ድናለሁ ብዬ ነው ማምነው። አሁን ድኛለሁ ስትል ጻድቅ ነኝ እያልክ ነው ወይ ነው ጥያቄ? ያው በክርስቶስ የሚያምኑ ሁሉ ያው ጻድቅ ናቸው አይደል? ግን ጻድቅ እኔ በእኛ ቤተክርስቲያን ጽድቅና ደግሞ በሶስት ነው የሚከፈሉት የጽድቅ ደረጃዎች ማለት ነው እኮ። አሁን አንተ የትኛው ደረጃ ላይ እንደሆነ ትነግረኛለህ? ጻድቅ ነው ወይ መጀመሪያ? እኔ በክርስቶስ በማመኔ ጻድቅ ያለው እኮ ያ ማለት በዚህ ሰዓት ስዩም ጻድቅ ነው ማለት ነው። ለጻድቅ አለው ወደፊት እያለ ይቀጥላል። ግን ከዚህ ሁሉ ነገር በዚህ እንሄዳለን። በተነሳው ሐሳብ ግን እናወራ። ምክንያቱም የሆነ የሰራችሁት ነገር ስላለ ያልተዋጠልኝ ወዳጅ ምን ሆነ ነው እንዴ? ድነት ላይ እናወራ አልካውን ደግሞ ሌላ ወደ ሌላ እኮ እናወራለን። ግን እንትና ዳኒ ባወራው ሐሳብ የዘላብሩክ ሐሳብ ተወራ፣ በቃ አለቀ። ተወያዩበት እነሱ አለቀ። አሁን አንተ ደግሞ እኮ ለምን መልስ የለም ብሎ አብራራው እሱ። እኔ እኮ አወራለሁ እኮ ብሩክ። እሺ በዘላብሩክ ጥፍር የዘላለም ሕይወት ይገኛል። አሁን አንተ እዚህ ጋር እኔ ቅድም ያልገባኝ ነገር ነው። ምናልባት እናንተ የምታውቁት ነገር ሳይኖር በነገራችን ላይ የት አግኝተህ ነው የምቆርጠው ነው ቀጥዬ የምጠይቅ ጥያቄ። ጥፍሩን ማለት ነው። የቱን እንዴ? እኔ እኮ አሁን ጥያቄው ማለት ነው እኔ ፐርሰናል ለማወቅ የፈለኩት ነገር ምንድነው፣ እናንተ ቃል ኪዳን በሚለው አታምኑም ወይስ ታምናላችሁ? አሳየን። ከእግዚአብሔር ቃል ላይ ለሰዎች የተገባ የዘላለም ሕይወት የሚሰጥ ቃል ኪዳን ከእግዚአብሔር ቃል ላይ አሳየንና ከዛ እንቀበልክ። ጥቅስ አሳየን። ኦኬ ለምሳሌ ክርስቶስ ከመረጣቸው ጋር ቃል ኪዳኑን አድርጓል አይደለ? ለምሳሌ መዝሙር 88 ከቁጥር 3 ላይ ኪዳን ተካሄድኩ ምስለ ሮያኔ የሚለው ከመረጣቸው ጋር ቃል ኪዳን አላደረገም እንዴ? እሺ ለአብርሃም እስከ ሺህ ትውልድ እንዲምርለት ቃል ኪዳን አልገባለትም? ብሩክ አልገባለትም። እሺ እንዴት ማለት ማስረጃ? እሺ መዝሙር 188 ከቁጥር 3 ከመረጣቸው ጋር ነው ያልከው አይደለ? እሺ በቅንፍ 89 ማለት ሆኖ እሺ ላውጣና ላንብብልክ። ከመረጥኳቸው ጋር ይሄ ኦርቶዶክሳዊ ጥቅስ ነው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ የሚለውን ላንብብላችሁ። ከመረጥኳቸው ጋር ሳይሆን ከታች ፖስት አድርጉት። እሺ ከመረጥኩት ጋር ቃል ኪዳን አደረግኩኝ። ከመረጥኩት ጋር ቃል ኪዳን አደረግኩ፣ ለባሪያዬ ለዳዊትም ማልኩኝ ይላል። ከማን ጋር ነው ቃል ኪዳን አደረግኩ የሚለው? ዲያቆን ከመረጥኳቸው ጋር ነው የሚለው አይልም። ከመረጥኩት ጋር ነው የሚለው እንጂ ከመረጥኳቸው ጋር አይልም። እንደዛ የሚል ከሆነ እስኪ ያንተ አውጡልን እንየው። እሺ ዳኒ በቪዲዮ ያሳየን።
እሺ ምን አለ ባትሪ ከዘጋቢ ደግሞ ሩጦ ነው የወጣው እንዳትሉኝ 1% ነው ያለው። በቃችን 1% ሮያል ይጠ ብሩኬ አወራችሁ? አዎ ዳንኤል ሶሪ በጣም ቀልስ። እሺ አንተ እባክህ ዕውቀትም ራሱ 1% ነው። ዕውቀትም 1% ነው። ሶሪ መዝሙር 89 ሮያል እኔ ጋር ማውራት ትችላለህ። ለሮያል ሲሆን ባትሪ ያለው ማለት ቆይ ችግር የለም። ዕውቀትህ 1% ነው አልኩህ እኮ። አባቶች መከሩ አትግባ፣ ዕውቀት የለህም አንተ ዘኬ ለቃቅም እንጂ እንደዚህ አይነት በሃይማኖቱ አትከራከር ብለው አባቶች መከሩ። ሮያል ብራዘር ቆይ አንዴ ሶሪ ቆይ አንዴ መዝሙር 89 ቁጥር 3 እንክፈትልን ዳኒ። እሺ እስኪ አንብበው። ይኸው ቁጥር 3 ሲዩሜ እሺ ከመረጥኩት ጋር ይላል እንጂ ከመረጥኳቸው ጋር አይልም። በነጠላ ቁጥር እግዚአብሔር ከዳዊት ጋር የገባውን ኪዳን ነው የሚነግረን እዚህ ክፍል ላይ እንጂ ከሌሎቹ ጋር ገብቷል ማለት አይደለም። ይሄ ኪዳን ደግሞ በነገራችን ላይ የዘላለም ሕይወት የሚያሰጥ ኪዳን አይደለም። ኪዳኑ ምን እንደሆነ ራሱ ዳዊት ነግሮናል። ከመረጥኩት ጋር ቃል ኪዳን አደረግኩኝ አለና እግዚአብሔር ይሄን ኪዳን ሲነግረን መዝሙር 132 ቁጥር 11 ላይ ዳንኤል ካላስቸገርኩ ኪዳኑ ምን እንደሆነ ነገረን ራሱ የእግዚአብሔር ቃል። ኪዳን ምን እንደሆነ ማለት ነው። የዘላለም ሕይወት የሚያስገኝ ሕይወት ነው። በዳዊት በኩል የዘላለም ሕይወት ታገኛላችሁ ነው አይደለም? በጭራሽ አይደለም። መዝሙር 132 ቁጥር 11 ላይ እንደዚህ ያለ ይኸው ኪዳኑ ይሄ ነው። ተመልከቱ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም። እዛዝ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ። በቃ ይኸው ኪዳኑ ይሄ ነው። እግዚአብሔር ለዳዊት የገባለት ኪዳን ምንድን ነው? ከወገብ ፍሬ። ያ ማለት መሲሁ የሚወለደው የዳዊት ልጅ ነው ማለት ነው። ከዳዊት ዘር። ማርያም የዳዊት ልጅ ናት። ኢየሱስ የማርያም የማህፀኗ ፍሬ ነው። የዳዊት ልጅ ነው ማለት ነው። መሲሁ ደግሞም የእግዚአብሔር ልጅ ነው። የዳዊት ጌታው ነው ማለት ነው። ይሄ ነው መሐላው። መዝሙር 89 ላይ ያለው መሐላ ምንድን ነው? እግዚአብሔር ለዳዊት በእውነት ማለ ምን አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ እንጂ ስለ ዘላለም ሕይወት አይደለም። ከዳዊት ጋርም የተገባ በዳዊት ጨርቅ በዳዊት ጸጉር የዘላለም ሕይወት ታገኛለች የሚል ኪዳንም አይደለም ይሄ ኪዳን ማለት ነው። እንደዚህ አይነት ኪዳን በእግዚአብሔር ቃል ላይ ነውር ነው። የለም። በተረት መጽሐፍ ላይ ካልሆነ የእግዚአብሔር ሐሳብ አይደለም እሱ። የእግዚአብሔር ሐሳብ በክርስቶስ ብቻ ወደ ዘላለም ሕይወት እንድንገባ ነው። በቃ አለቀ። በሩ ኢየሱስ ነው። መንገድ ኢየሱስ ነው። እውነት ኢየሱስ ነው። ሕይወት ኢየሱስ ነው። ወደ አብ የሚያደርሰን ኢየሱስ ብቻ ነው ማለት ነው። የቀራንዮው የመስቀሉ ስራ ነው ማለት ነው። በቃ አለቀ እንጂ በሌሎች በኩል ወደ አብ መግቢያ የለም። እነሱም አይገቡም፣ ሰዎቹም ሌላም አያስገቡ። ይሄ ነው። ሌላ መግባት ይችላል። ዳን እየተባረክ እንቀጥል። እሺ መሰላ ነው። ሰላም ከየት ቤተ እምነት ይሆን? ወዳጃችን እሺ፣ ሌላ ኦርቶዶክስ ያለ ቤተክርስቲያኒቴ በፍጹም አልተሳሳተችም፣ በእውነተኛ መንገድ ላይ ናት ያለችው ብሎ የሚያምን ኦርቶዶክስ ካለ እሺ፣ ደሬ ሰላም። አንዳንድ ቁጥር ጻፉ። በስማ እሺ፣ ልኬላችኋለሁ ጋይስ ኑ እስቲ ግቡ። እሺ፣ ሰላም ሰላም፣ እንዴት ናችሁ? አለን። ድምፅሽ ራቅ ያለ ነው። ድምፄ ምንም አልራቅም። እንግዲህ ምን ታደርጋለህ? አሁን አይሰማም? እሺ፣ ለእናንተ ሲባል ጮህ እንድንሰማሽ ነው። እኛ ብቻ ሳይሆን የምታው ሀቢቢ፣ እኔ ኦርቶዶክስ ነኝ። ኦኬ፣ እሺ። ኦርቶዶክስ ሲጀምር እንኳን ደህና መጣሽ። ኦርቶዶክስ ሲጀምር ኦኬ፣ ጥያቄና መልስ የሚቀመጥለት አይደለም። እሺ፣ ለእናንተ ለራሳችሁ መጀመሪያ ራሳችሁን አውጡ። ከዛ በኋላ የጠራ እምነት ውስጥ ነው ያለሽ አንቺ? አስረግጬ ነው የጠራ እምነት ላይ ያለሁት። እውነት ታዲያ መንገድ ላይ እንዳንተ መለመን መሰለ እንደ መሳብክ መሰለ መንገድ ላይ ያለ ለማናችሁ ሲሉ ገዝት ላይ መጥተህ ትሸቅልበታለህ። እሺ፣ ችግር የለም። በቃ አንተ አሳይናለሽ። አይካ ታሳይናለሽ።
አንብቤ ያለው መጽሐፉን ማስረጃ አለኝ ኦርቶዶክሳዊ ነኝ የሚል ወንድም ያዝ ላይ አሁን አንተ ዳኒ ይቅርታ ግን ተመሃል ገባው ዳኒ አንድ ያልተረዳው ነገር አለ። እግዚአብሔር ቃል ኪዳን ገብቶ ኃጢአታቸው አይሰረይላቸውም ብለህ አንተ ታምናለህ? እግዚአብሔር ቃል ኪዳን ገብቶላቸዋል ለነዛ ሰዎች። ለአንተ ቃል ኪዳን ቢገባልህ ማለት ነው። እግዚአብሔር እኮ ነው የገባላቸው። ኃጢአትን ያስተሰርይላቸው እግዚአብሔር ነው እንጂ ቅዱሳን አይደሉም። ቅዱሳን በቅዱሳኖች ምልጃ ነው የኃጢአት ይሰረይላቸው። እንደዚህ አይነት እግዚአብሔር የለም። ማስረጃ አንተ መጽሐፍ ቅዱስን አልተረዳውም። ኦኬ ህይወት እሺ ማስረጃ ካለ አንተ እንደዚህ አይነት እግዚአብሔር ካለ ጌታ እንደዚህ አይነት ጌታ ካለ መጽሐፍ ቅዱስ ውስጥ ማስረጃ አንተ ፌዝ በቃ ያለ ካላነበበ ሰው ጋር ጊዜ አናባክን። ሚውት አድርግ ፌዝ። እሺ ህይወት ማስረጃ እስተ ና ወራጅ ሚውት ነው ወንድም አለ። እንደዚህ አይነት ኢየሱስ ካለ ማስረጃ ስጡ። በጥፍር በፀጉር በቅዱሳን ልብስ የኃጢአት ስርየት ይገኛል ያለ ኢየሱስ ካለ ማስረጃ አንተ። እንደዚህ አይነት ኢየሱስ መጽሐፍ ቅዱስ ውስጥ የለም። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ። ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሙን ነው የሰጠን። የገዛ ደሙን ነው ያፈሰሰው ጌታ። የማንንም ጥፍር የማንንም ፀጉር የማንንም ልብስ አልሰጠም ጌታ። ብራዘርስ እንዴ ኩሺም ነው ኩል ይዛችሁ የሚገባው። በእውነት በጌታ ላይ ይሄን ያክል አመጽ ሲወራ ደግፋችሁ የምታወሩት ኢቭን ጉዳይ አይደለም። ነውሩ ነውር ነው ካላላችሁ ይችን ቤተክርስቲያን ልታድኗት አትችሉ። በጌታ ደም ላይ የተቀለደ ቀልድ ነው። ማስረጃ ልስጥካው ያስ ከመጽሐፍ ቅዱስ እስቲ እንዴት እንደምታየው ትነግረኛለህ። ይሰማል? እሺ ማስረጃ አለን አለ። እሺ አንተ ማስረጃ ማስረጃ አለ፣ ግን ሙሉን ለማንበብ ፈቃደኛ አይደለም። ማስረጃ ቅድም ነግሬያለሁ። ገድላት ታምራት ድርሳናት። እሺ ሙሉ ምዕራፍ ነው የሚነበበው። ለምን አታውቅም እኮ ብራዘር፣ እኛማ አንብበናል። አንተ ግን አንብበው አታውቅም። ማታነቡ አላነበብኩትም እኮ አልኩህ እኮ። እኛ እኮ ለጸሎት አዳምጠኝ፣ ለጸሎት ለበረከት የምንጠቀመው ነው። ይሄ ለአስተምሮ ከዚህ ማንም አይስም። በነገራችን ላይ አንተ ነህ ሳያነበው ካነበበው ጋር ይከራከራል ወዳጃችን አለው እያለ ማለት ነው። ብራዘር እስቲ መጀመሪያ አንብበው እኮ ሙሉን። አንተ እኮ ሙሉን አነበብኩት ሙሉን አዳምጠኝ። አንተ የሆነ መልስ የለውም ብራዘር። እኔ አላነበብኩትማ። ታዲያ እኮ ሙሉን አንብበው ስለለምን አታውቅም? ካላነበብከው አንብበዋ። ስታነበው ችግር የለውም። ለማንኛውም እሺ ችግር የለውም። እሺ ለማንኛውም ምንም የሚደንቅ ነገር የለም። ልክ ነው። ማስረጃ አንተ ምን እሺ። ምክንያቱም የቅዱሳን ሰውነት ልብሳቸው የመንፈስ ቅዱስ ማደሪያ ነው። ትናንትናም ሲሰራ ነበር፣ ዛሬም ይሰራል። ለጥላቸውም የኃጢአት ይቅርታ የሚያስገኝበት በጣም ጥሩ፣ ምንም ችግር የለውም። ዘጸአት 20 ላይ ቃል ኪዳን ነው እዚህ ጋር ያወራው ቃል ኪዳን ነው። ዘጸአት 20 እዛ ላይ የኃጢአት ይቅርታ የሚገኝበት የቅዱሳን ጺምና ፀጉር አለ እያልከን አዳምጠኛው ላንብበው። ዘጸአት 20 ጋር እግዚአብሔር ለቅዱሳኑ ምን አይነት ቃል ኪዳን እንደሚሰጥ ታያለህ። ዘጸአት 20 ላይ የኃጢአት ክርስቶስ በወንጌሉ በነገራችን ላይ እኮ አይደንቅም፣ ከኔም በላይ ይሰራሉ ብሏል። እኔ ከማደርገው በላይ ወዳጅ ቃሉ የታመነ ነው ልልህ። እሺ አንተው እዴ ምን ሆነ ነው አንተ ምን ይላል መሰለህ? ከቁጥር 4 ጀምሮ ነው ማለበለ ዘጸአት 20 ላይ ለሚወደውኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ እግዚአብሔር ትእዛዙን ለሚጠብቁ ለቅዱሳኑ አሁን አንተ የገረመክ ይሄ ነው አይደል? እስከ ሺህ ትውልድ ድረስ ምሕረትን የማደርግ ይቅርታን የምሰጥ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ለጻድቁ የሰጣቸው ቃል ኪዳን ይህ ነው። አድራጊው ማን ነው? እግዚአብሔር። ኦኬ አሁን የኔ ጥያቄ ግን ምንድነው? በፀጉር በጥፍር በጺም የሚገኝ የኃጢአት ይቅርታ ከእግዚአብሔር ቃል አሳየው ነው። ዘጸአትን የጠቀስክልን ይሄንን ሊያስረዳልን ነው። አይዞህ
የቅዱሳን ሐዋርያት ጥላቸው ቀሚሳቸው ሲፈውስ የቀሚሳቸው ቁራጭ ሲፈውስ እንደነበረው የኃጢአት ይቅርታ ብራ የዚህ ጻድቅም የጸጉሩ ቁራጭ ሌላ ወይስ እንዲመለስ አልፈለክም? የኃጢአት ይቅርታ ወላጅ የኃጢአት ይቅርታ ወንድማችን የኃጢአት ይቅርታ አስፈታል። አንተ ወንድም ምንድነው የምትለው? አንተ አትረዳም ማለት ነው። ቅዱሳን እኮ ናቸው። ምንም ቅዱሳን ይሁኑ ምንም ይሁኑ በጸጉራቸው በጥፋቸው የኃጢአት ይቅርታ የሚገኝበት የለም ብራዝ የለም። ዘመንን ነው የምትጨርሰው። እግዚአብሔር እኮ ነው የሚያደርገው። እነሱ አይደለም ያደረጉት። ግን እነሱ ለቅዱሳን የሚደረገው ነገር በሙሉ ኃጢአት ስርየት ይገኛል። እንደዚህ የሚያደርግ የመጽሐፍ ቅዱስ እግዚአብሔር ይላል። ይኸው እያነበበልን ነው እኮ ልጁ። ለቅዱሳን ምን እስከ 10 ትውልድ ድረስ እምራለሁ እኮ ያለ ለቅዱሳን ነው። ማሪው እግዚአብሔር በጺምና በጥፍር አይምርም። ኖ እኮ የቅዱሳን ያደረገ ነው ያለው እኮ እኮ ያደረገም አይልም ብራዘር። በጺማቸው በጥፍራቸው እምራቸዋለሁ አላለም። አትዋሽ በእግዚአብሔር ቃል። አረ ተው ወገኖች። የምጠይቅ የጳውሎስ የቀሚሱ ቁራጭ ለምን ነበር የሚያድነው? ወዳጅ እንዴት ያድን ነበር? ለምን አዳነ? መጀመሪያ የለኝም ነው የምትለው ወዳጅ። አትደበቅ። አይ የጳውሎስ የቀሚሱ ቁራጭ ያድን ነበር። የጴጥሮስ ጥላው ይፈውስ ነበር። ነገር አንተ አማኝ ስላልሆን ተጠራጣሪ ስለሆንክ አታምንማ። እምነት ስለሌለ ነው ነገራችን ላይ። ይቅርታ ወዳጄ። እንድናምን እምነታችን ለእግዚአብሔር ቃል መሆኑ ማስረጃ ስጡን ነው። በቃ የለም። እሺ ህይወትም ይታርግና አንድ ሰው መጥቷል። አዲስ ሰው እንቀበልሽ። እሺ ጸጋዬ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ ታደርገዋል? አይሰማም? አዎ እኮ የማውራት ሙድ ላይ አትመስልም ብራዘር። ድምፅህን ጮክ አድርገህ የማውራት አቅም ካለ እንቀጥል። አሁንስ? እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ ወንድምነት ይመቻል? ምን ኤርሚ ዳኒ ለምን እዚህ ጋር መጀመሪያ ማጨርሰው የለውማ ሚውት አድርጊ ጥሩዬ። እሺ ተልኳለ ለቃሉ ለምን ነው ማታመነው? አመጣ የለ ለምንድን ነው ማታምነው? ወገኖች የኃጢአት ይቅርታ በጺም በጥፍር ይገኛል ይላል ዘጸአት 20 ላይ። ወገኖች ምን ሆናችሁ? ዘጸአት 20 እኮ ምሕረት የራሱ ከኔ በላይ ያደርጋል። በቃ ከዚህ በላይ ምን አለ? እግዚአብሔርማ ይምራል። እኛ እግዚአብሔር ይምራል አይምርም አይደለም ጥያቄያችን። የሚምረው በጺምና በጥፍር ነው ወይ ነው ጥያቄው? አይደለም። በጺምና በጥፍር የሚምር እግዚአብሔር እዚህ ጋር ጨርቁ ይፈውሳል ነበር እንዴ? ማስረጃ አሁን ያወራነው ስለ ኃጢአት ይቅርታ ወገኖች፣ ስለ ስጋ ፈውስ አላወራንም። የኃጢአት ይቅርታ በጺምና በጥፍር ይገኛል ወይ ነው ጥያቄው? አይገኝም። ሐሳባችን አንድ ስለሆነ ማለት ነው። እሺ ዲያቆኑ መጥቷል። ዲያቆኑ መጥቷል። እሺ ሌሎቻችሁ እንዳገቡበት አሁን የቤተክርስቲያናችሁ ዲያቆኑ ስለሆነ ማለት ነው። መጀመሪያ ፌዝን ሸኘው። በእግዚአብሔር ፌዝን ሸኘው። ፌዝ ጋር አውሩ፣ ከዛ ሁሉም ይቀጥላል። ምክንያቱም ጸጋዬ አሁን ነው የገባው፣ ነገሩንም አላወቀም ነው። ሰምተሃል? ግን መጀመሪያ ከፌዝ ጋር አውሩ። ፌዝ የለውም እኮ ከዚህ በላይ ታደሰ እንችላል። እጅግ በጣም ስነ ስርዓት ያለው በጣም ዳኒ ነው እያወራሁ እዚህ ጋር ነው የምጠይቅህ ጥያቄ አይደለም። ዳኒ ምንድን ነው ያልከው? ማስረጃ እኮ ለሚወደው ትእዛዜንም ለሚጠብቁ ይኸውልህ፣ ለሚወደው ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ለሚወደው ትእዛዜን ለሚጠብቁ ሺህ ትውልድ እምራለሁ አለ። ባይ ዘ ወይ እዚህ ጋር ምንም የሚገልጽ የለም። በቃ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ እሱ ጸጉሩን ተወና እንዴት እስከ ሺህ ትውልድ ጥያቄ እሱ ነው። ሺህ ትውልድ እንዴት ያድናል? ጥያቄ እሱ ነው። አሁን እሱ ሺህ ትውልድ እንዴት ነው የሚድነው? እሱ ጥያቄ ነው። አሁን ወዳጅ ጸጉርና ጺም ማስረጃ አንተ እግዚአብሔር ቃል ውስጥ ለምን ትደበቃለህ? ጸጉርና ጺም እሺ፣ በጣም ጥሩ። ይኸውልህ የቅዱሳን ሰውነታቸው፣ ልብሳቸው የመንፈስ ቅዱስ ማለት ለምሳሌ የኤልሳ ለምሳሌ የኃጢአት ይቅርታ ወዳጅ የኃጢአት ይቅርታ በጸጉርና ጺም እንደሚገኝ ማስረጃ አንተ። እሱ ነው ጥያቄ። አዳምጠኝ። ይኸውልህ
እንዳዳምጥ ማስረጃ አውራ የኃጢአት ይቅርታ በፀጉርና በጺም ይገኛል የሚል መጽሐፍ ቅዱስ ማስረጃ አለ። ፀጉርና ጺሙን ትተህ እንደዚሁ በቃል ኪዳናቸው እንደሚያገኙ መጽሐፍ ቅዱስ አወራ እንዴ? ማስረጃ እየጠየቅኩ ነው። ከሌለ የለኝም ነው የምትለው እንጂ አልተወም። ከሌለ የለኝም ነው። አይ በቃ አንተ ይኸውልህ ዳኒ አንተ የእንትን ጌም ነው ያዝከው። ባይተው የቃላት ማስረጃ ነው እዚህ ጋር ምንም ጌም አልያዝኩም። እኔ ማስረጃ ነው እየጠየቅኩ ያለሁት ወዳጄ። አልተወም። በፀጉርና በጺም ለሚወዱኝ ትእዛዜንም ለሚጠብቁ አዳም እሱ ቃል ኪዳን እኮ ነው የሰጣቸው እኮ። ለዚህ የኃጢአት ይቅርታ የሚለው ዛጋ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ በፀጉር በጺም ይገኛል የሚል የለም። አለ የምትል ከሆነ አንተ መጽሐፍ ቅዱስ ላይ ያለውን ልንገርህ። ለምሳሌ የኤልሳ አስከሬን ማለት ነው የሞቱትን አንስተዋል። አዳምጠኛ የኃጢአት ይቅርታ ማስረጃ አንተ እኔ በጣም ነው የምታሳዝነኝ ዳኒ። እግዚአብሔር ጺምና ምናምን ተወውና እንደዚሁ አዳምጠኝ ቆይ በፀጉርና በጺም አንተ እኮ ለመጨረሻ ዕድል ልስጥህ ማስረጃ አይዞህ ይኸውልህ ዳኒ ውይይት ሲሆን ሰው ይጣውን አይዞ ምናምን የምትለው ቃላት ራሱ መጠቀም ያንተን ኮንፊደንስ ሌቭል ነው የሚያሳየው። ማስረጃ ለውይይት ቢሆን ለትምህርት ቢሆን ጥሩ ነው ወዳጄ። ሲሆን ማንንም አይማርም። ለትምህርት እንዲሆን በማስረጃ አውራ። ማስረጃ አንተ እሺ። ለትምህርት እንዲሆን ምን አልኩ? አንተ ሙሉ እንዲነበብ አልፈቀድክም። ፈርተሃል። እስቲ ሙሉን አንብብና ከኔ ጋር ተወያይ። አሁን እውነት ዳኒ ሙሉን አንብብ እንወያይ። ሙሉማ ይከብዳል። አንድ ቁጥር እኮ ተነቦ ለአንድ ቁጥር መልስ የለህም ብራዘር። ሙሉ ቁጥር ይከብዳል። ታች ጋር ለምሳሌ ምን አደረክ መሰለህ? ታች ጋር ወደኔ ሐሳብ ስለሚመጣ ቶሎ ቀየርኩና ተመለስኩ። ለምሳሌ አሁን ምንም አልቀየርኩም። በጻድቁ መጀመሪያ ማስረጃ አንተ ብራዘር። ምንም እኔ ርዕስ አልቀየርኩም። እሺ አዳምጠኝ ዳኒ። በጣም አክብሬ ነው የማወራ። አዳም አንዴ ቃስጠኝ ቢያንስ ገብቷል። ታች ላለው ሰው እንትን እንዳይሰማ ማስረጃ ይኸውልህ ገድላት ታምራትና ድርሳናት ልክ እንደ መጽሐፍ ቅዱስ በርስ አይነበብ ቁጣ አይነበብ። ማስረጃ አንተ ነው ያልኩህ ወዳጅ። ማስረጃ አንተ መጽሐፍ ቅዱስ ማስረጃ አንተ መጽሐፍ ቅዱስ ማስረጃ እኮ አመጣሁልህ። ታች ጋር ስትሄድ ባይ ዘ ዌይ የኤልያስ በረከት በኤልሳ ላይ ያደረው እጥፍ ድርቦ ነው። በምኑ ነው? እኔ ስለ በረከት አላወራውም። የኃጢአት ይቅርታ በፀጉር እንደሚገኝ በምኑ ነው? አዳምጠኝ። የኤልያስ መንፈስ እጥፍ ድርብ ሆኖ የኤልያስ መንፈስ ታምራትን ሲሰራ የነበረው መንፈስ በምኑ ላይ ነው ያደረው? ሶሪ ጋይስ ካደከምኳችሁ የለም። አሁን ስለ ኤልያስ መንፈስ ነው እያወራን ያለ ነው አይደለም ብራዘር። እንዴ ከኮተት ውጡ እንጂ ጋይስ። ወላጆች እንዴ ከዚህ በላይ እንዴት እንታገስ? ስንት ሰዓት ሙሉ ማስረጃ ያለው ሰው እኮ ገለጥ ያደርገዋል ብራዘር። መግለጥ ነው እንጂ እንዴ ግለጡት ጋይስ። ማስረጃ ነው በጣም ጥሩ። አንዴ ሚታቂ የገለጠውን ታሳይናለሽ አንቺ። እሺ ስዩም ሰላም ሰላም። እሺ ከየት ቤተ እምነት ነው? ቤተ እምነት የማየው ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ብሩክ ያለ ስዩም እንኳን ደህና መጣህ። ይሰማል ድምጼ? ይሰማል። እንኳን ደህና መጣ። እንደና ቆያችሁ። የኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ አልተሳሳተችም በምትለው ርዕስ ማውራት ይችላል። እርግጠኛ ነኝ በዚህ ርዕስ የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱስ ላይ ስህተት የለባትም የምትለው የትኛው ትምህርቷ ነው? ያው እኔ ሲጀመርም ስህተት የሌለባት ቤተክርስቲያን ያለች ስህተትም የለባትም። አንዱን በቃ ደስ ያለህን ይሄ ትምህርት እንደ መጽሐፍ ቅዱስ እውነት ነው የምትለውን አንድ ትምህርት ጥራ። አንተ በጠራው መነጋገር እንችላለን። እሺ ዋሲውን ሰላም። ሌላ ኦርቶዶክሳዊ የእውነት ማለት ነው ሌላ ኦርቶዶክሳዊ ቤተክርስቲያናችሁን የምታቋት አገልጋዮች ካላችሁ ፕሊዝ
ሁሌ ነው የምናወራው። ባይዘውኛ የቁጥር ጉዳይ አያስጨንቀንም ጋይስ፣ የእውነቴን ነው የምለው። እኛ የቁጥር ጉዳይ አያስጨንቀንም። እንዴ ቁጥር ምናምን ብለን አስበን ሰክተን አናቅ። ኦኬ ማለት ስጋት ገብቶን አያውቅም። ግድ የለም ጴንጤ አትሁኑ፣ ግን በእውነት ላይ ቁሙ ነው እያልናችሁ ያለ ነው። ጴንጤ ተብሎ ቁጥር ማብዛት አይደለም አላማችን። ኦርቶዶክስ ተብላችሁ ግድ የለም ኦርቶዶክስ ተብላችሁ ክራችሁን አስራችሁ ግን በእግዚአብሔር ቃል ላይ የቆመ ክርስቲያን ሁኑ ነው እያልን ያለ ነው። እናንተ ናችሁ ባይዘው ቁጥር የሚያስጨንቃችሁ። ቁጥር የሚያስጨንቀው የኦርቶዶክስ ለምን በዓለም ደረጃ በጣም እዚህ ግቡ የማይባል ቁጥር ነው ያለው። የኢትዮጵያ አጠቃላይ የኦርቶዶክስ ተደምሮ የትኛውም ኦርቶዶክስ ተደምሮ የወንጌል አማኞች ጋር አይደርስም። 4 ነጥብ አይደርስም። ቁጥር አስጨንቆን አያውቅምኛ። ለቁጥር አይደለም የምንሰራው። በኢትዮጵያ ውስጥም ቢሆን ቁጥሩ በጣም ትንሽ የሚባል ቤተ እምነት አይደለም የወንጌል አማኞች ወዳጆች። አሁን ይሄ የሃይማኖት ፉክክር ምናምን አይደለም እያደረግን ያለ ነው። እንደሱ እኛ እንደናንተ አናስብም። የኛ ዓላማ ባላችሁበት ቦታ ላይ እግዚአብሔር የፈጠረበትን እናንተን በልጁ በክርስቶስ ኢየሱስ የገዛበትን ያንን እውነተኛውን የጽድቅ ወንጌል እንድትረዱ ነው። ሌላ አይደለም። የእግዚአብሔርን ሐሳብ እንድታውቁ ነው። እና የሆነ በፉክክር መንፈስ ምናምን አትግቡ ፕሊዝ። የምሬ ነው። በሱ መንፈስ አትግቡ። እንደሱ እኛ የለንም፣ አያስጨንቀንም። የቁጥር መብዛት አያስጨንቀንም። ወንጌል አመናችሁም አላመናችሁም ህዝብ ይበዛል። በቃ ግልጽ ነው። በዓለም ደረጃ ስታቲስቲክስ በየትኛውም ቤተ እምነት ውስጥ በጣም በፍጥነት በማደግ ላይ ያለ ቤተ እምነት የወንጌል አማኞች ቤተ እምነት ኢትዮጵያ ውስጥ በቃ ምንም አያሰጋን። እኛ ቁጥር አይደለም የሚያሰጋን፣ ግን ባላችሁበት ቦታ ላይ እውነተኛውን የጽድቅ ወንጌል እንድትረዱና የጌታን የማዳን ስራ እንድታዩ ነው። እሱ ነው ዓላማችን። ሌላ ምንም ዓላማ የለም። እና የሆነ በእንደዚህ አይነት መንፈስ ፕሊስ አትግቡ። ለመማማር ለማወቅ ግቡ ከገባችሁ። እሺ በወሬ አላምንም። ሰላም፣ ከየት ቤተ እምነት ነህ? ሰላም ነህ? እኔ ኦርቶዶክስ ነኝ። ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየህ። እሺ ከኦርቶዶክስ ብሩኬ፣ እሺ ተቀበል። ጥያቄ መመለስ ትችላላችሁ። ጥያቄ አሁን እያወራህ ነበርና ባወራሁ ላይ ጥያቄ መጠየቅ እችላለሁ ወይስ አልችልም? አይ ያነሳነው ሐሳብ አለና ያነሳነው ሐሳብ ለማወቅ እስካሁን እያወራህ የነበርከው ላይ ጥያቄ መጠየቅ ትፈልጋለህ ወይስ ያው እንደዋሸህ ዝም ብለን እንተዋውና እንለፋው? ውሸት ከሆነ እኮ በውይይት ላይ ታስረዳናለህ፣ ታሳየናለህ፣ በማስረጃ ታሳየናለህ። ችግር የለም። ዳኒ እዚህ ላይ ዋሽተሃል ብለህ በማስረጃ ትሞግተናለህ። ማስረጃ ካሳየን ይቅርታ ጠይቃለሁ የዋሸሁት ነገር ካለ። ብሩኬ አለ። በጣም ጥሩ ልንገርህ፣ የዋሸኸውን እንግዲያማ ልንገርህ ከተስማማን። እሺ ተቀበለው። እሺ ወዳጃችን፣ እሺ እንኳን ደህና መጣክ። እንኳን ደህና ቆየህ። እሺ ዮሐንስ ማሩ፣ ቆንጆ ስም እኮ ነው ያለ። እሺ የኢትዮጵያ ኦርቶዶክስ አልተሳሳተችም? ተሳስታ አታውቅም? እንደ እግዚአብሔር ቃል ጥሩ፣ በጣም ጥሩ ጥያቄ ነው። ግን እኔ ግን መጠየቅ እችላለሁ? መልስ አላችሁ ወይስ ዝም ብለን ወደ ውይይቱ እንግባ? መልስ ከሌላችሁ ያው ምክንያቱም ወንድማችን ሲያወራ የነበር በአጠቃላይ ውሸት ስለሆነ ያን ውሸቱን መጠየቅ ትችላላችሁ አትችሉም? ምን ዋሽ? ለምሳሌ እስኪ አንድ ተባረክ። አንደኛ የኢትዮጵያ ኦርቶዶክስ ክርስቲያን ከጴንጤዎች ታንሳለሽ በብዛት። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ብዛት ትፈልጋለሽ የሚል ቃል እኛ ከአስፋልት ወተን አንጮህ፣ ባካችሁን ወደ ኦርቶዶክስ ብለን አንጮህ። እስቲ ብዛቱን እንገረኝ። እስቲ ምን ያህል ነው የኢትዮጵያ ኦርቶዶክስ ብዛቷን? እስቲ እንገረኝ በቁጥር። በቃ የእናንተን ደግሞ እንገረኝና እስቲ በማስረጃ እናውራ። እናንተ ትበልጣላችሁ። በቃ ይሄ ከሆነ እሺ እናንተ ትበልጣላችሁ። አሁን እንቀጥል ወደ ውይይት። ምን መሰል ሐሳቡን አልተረዳውም። የኢትዮጵያ ኦርቶዶክስ እንደ ክርስትና እንደ ፕሮቴስታንት እንደ ዓለም አቀፉ በቁጥር
ትንሽ ናችሁ ለማለት ነው። ገብቷል አይደል? አሁን ኢትዮጵያ ውስጥ አሁን ሴንሰስ ቆይቷል። እንግዲህ ቆጠራ ከተደረገ ማለት ነው በኢትዮጵያ አሁን ቆጠራ ሲደረግ ታዩታላችሁ። እንግዲህ እውነቱን ቆጠራ ከተደረገ ግን ስለቆየ በዛው ዶክመንት ነው የምናወራው። ይሄ ከሆነ ዋሽቷል ምናምን ያልከው በቃ እናንተ ትበልጣላችሁ፣ ችግር የለውም። እንትኑ መጽሐፍ ቅዱስ ሐሳቡ ላይ ብናወራ ይሻላል። በቃ ስለዚህ በዚህ ያው እንግዲህ በውሸት ካያስክልኝ አንደኛ እሱ ነው። የኢትዮጵያ ቤተክርስቲያን ተሳስታለሽ አልተሳሳተሽም? አንድም የተሳሳተሽበት የለም። ምንም ትምህርት አልተሳሳተችም። ምንም አልተሳሳተሽም። እኔ አሁን ይሄን ተሳስታለሽ ብዬ ላንሳና እሱ ላይ እንወያይ። በደንብ አድርገን እያብራራን በደንብ እንትን እያልን ከሆነ የፈለገውን ትምህርት አምጣ እንወያያለን። ያው እንደነገርኩህ ግን በደንብ ተረዳድተን ነው። እኔ አሁን ኦርቶዶክስ ስለሆንኩኝ ከናንተ ማላው ይሄ ይኖራል። ከምድር ያለው ቲክቶክ ያላችሁ ላይሆን ይችላል። ከምድር ማቃቸው ጭንጦች አሉ። አዎ በተግባር እንወያያለን። እንደዛ ከሆነ እንወያያለን። አይ እንደው በመሀልም ሚውት እያረክ እያቋረጥክ ከሆነ ግን እንወያያለን። ተደማምጠን እናወራለን። አገልጋይ ኖት ምናልባት አንተ እያልኩኝ እንዳልጠራ የለም። በእኛ ኦርቶዶክስ ዝቅ ብለን ስለሆነ ከፍ ምንል መከባበሩን እንደዚህ እንትን ማለቱን ስለማንፈልገው እኛ ክብር እግዚአብሔር ነውና አንደኛ፣ ሁለተኛ ደግሞ ጣይሙ ከመታይም ሩነ ዋናው እኛ ምናምነው በትክክለኛ እምነት ስለሆነ ዝም ብለው ወደ ውይይቱ እንግባና ችግር የለውም ወንድሜ። እሺ አገልጋይ እንደሆኑ ተረድቻለሁ። ድነዋል እርሶ? ለምሳሌ ድነት ላይ እናወራ፣ የሳተችውን እናንሳ። ድነዋል እርሶ? አዎ ድኛለሁ፣ እየዳንኩ ነው፣ እድናለሁ። ድነዋል፣ እየዳኑ ነው፣ ይድናሉ። እሺ መቼ ነው የዳኑት? ክርስቶስ ተሰቅሎ የሞቱን ደብዳቤ ያንን አዳም የነበረበትን ስተት ያን ባጠፋ ጊዜ ክርስቶስ ተሰቅሎ ከሙታን ተለይቶ ስጋዬን የበላ ደም የጠጣ ባለ ጊዜ ክርስቶስ ከሞት በተነሳ ጊዜ እርሱ የዳኑት ማለት ነው። አዎ ክርስቶስ በመስቀል ተሰቅሎ ደሙን አፍሶ ስጋውን ቆርሶ ከተነሳ በኋላ የዕዳ ደብዳቤን ቀደደልኝ፣ ዳንኩኝ። ስጋውንም ደሙንም ስበላ አስጠጣ። አይ ቆይ ጌታ ክርስቶስ ኢየሱስማ መስቀል ላይ ሞቷል። እርሱ የዳኑት መቼ ነው ስለሆነ ጥያቄ እርሱ የዳኑበትን ጊዜ ነው እንዲነግሩ የሚፈልገው። ክርስቶስ በመስቀል ተሰቅሎ ለኔ ብሎ ከሙታን ከተነሳ በኋላ ክርስቶስ ከሞተልኝ በኋላ ያ ማለት እርሱ ወደዚህ ምድር ከመምጣቱ በፊት ጌታ በመሰቀሉ ብቻ ነው የዳኑት ማለት ነው። መቼም ቢሆን በክርስቶስ እንትን ያልኩ ስለሆንኩ ድኛለሁ። እኔ የምነግርህ ያለ አሁን የዳንኩበትን ነው እንጂ ከመቼ ጀምሮ ነው የሚለውን ጥያቄ እኮ ደግሞ እንጠያይቃለን። በምን ዳንክ ባልከኝ ጥያቄ ነው እኔ መስኮን በምን ዳኑ አይደለም ጥያቄ። እኔ እንደዛ አይደለም ጥያቄ። በምን ዳኑ አይደለም፣ መቼ ዳኑ ነው ጥያቄ። ጊዜ ነው ጥያቄ። በጣም ጥሩ። መቼ ዳኑ የሚባለው አዳም የተሳሳተው ስተት ነበረ። በአዳም ምክንያት እኛ ሁላችንም ነበረብን ክርስቶስ ያዘዘው ስተት። በዛች ስተት ግን ያን ክርስቶስ መጥቶ እስከሚተሰቀል ክርስቶስ ከኛ ጋር ነበር። አዎ ይህ ግልጽ ነው። ይህን ስናመጣ ግን አሁን እናንተ አዲስ ኪዳን ነው የምንወያያለን ወይስ ብሉይ ኪዳን ነው ያወራህ ያለ? ይሄን ለይልኝና እንወያይ። እኔ ከእግዚአብሔር ቃል ላይ ነው እያወራን ያለ ነው። አዲስም ይሁን ብሉይ ኪዳን የእግዚአብሔር ቃል ለእርሱ ማስረጃ የሚሆነውን ይጠቅሳሉ። ግን መቼ ዳኑ እርሱ? መቼ ነው ድኛለሁ? ወንድማችን እኔ ዳንኩስ አምኜ ስጠመቅ ክርስቶስን ያመነ የተጠመቀ ይድናል በሚለው አምኜ ተጠምቄ ድኛለሁ። በጣም ጥሩ። አምነው ሲጠመቁ ነው የዳኑት መምህር። እሺ አምነው የተጠመቁት በ40 ቀኖት ነው? ትክክል። በ40 ቀኖት ነው አምነው የተጠመቁት። ከክርስቶስ ጋር በጥምቀት አንድ ስለመሆን ያልተጠመቀ አይድንም ስለሚባል ይሄ ልክ ነው፣ የክርስቶስን ልጅነት ለማግኘት። እሺ በ40 ቀኖት የትኛው ወንጌል ነው የተሰበኩት እና ያመኑት? በጣም ጥሩ። መጽሐፍ ቅዱስ ማስረጃ ልስጥህ። የትኛው ወንጌል ነው የተሰበኩት? ችግር የለውም። አሁን የትኛው ወንጌል ነው የሰሙት በ40 ቀኖት? የሰማይ ከሆነ አንደኛ እኔ ሰው ነኝ፣ ማመን አለማመን እዚህ ጋር ምን የምነግርህ ያለ ሰው ነኝ። ይሄ ሰው እንዴት መጠመቅ እንዳለበት በ40 ቀኑ ደግሞ እየነገርኩ ነው። አይ እኔ ስለ እምነት ነው አምኜ ተጠምቄ ስላሉኝ የትኛውን ወንጌል ሰምተው ነው በ40 ቀኖት ያመኑት? ቤተሰቦች አስጠመቁኝ በ40 ቀን። ቤተሰብ ነው ያመነውልዎት? እንዴት ያምንልኛል እኮ በእኔ በየትኛውን ወንጌል ሰምቶ ነው ያመኑት ነው ጥያቄ። ያንን አውዱን እናነበው ወይስ ምንድነው የሚለው? እስቲ እናነበው እስቲ። የትኛውን ወንጌል ሰምተው ነው ያመኑት መምህር?
የሰማ ብቻ ነው የሚድን እንጂ በክርስቶስ የሆነ አይድንም እያልከኝ ነው? አምኜ ከዛ ተጠምቄ ስላሉኝ ቤተሰቦች ይኸውልህ እኔ ያልኩህ ያመነ የተጠመቀ ይድናል። ያንን እምነትሳ ማን ቤተሰቦች ደግሞ ክርስቶስ የነገራቸውን ትምህርት ደግሞ ለኔ አጠመቁኝ። እንዴት አድርገው ካልከኝ ደግሞ የሰው ልጅ ከውሃና ከመንፈስ ካልተወለደ አይድንም ስለሚል በዛ አንሳት ቤተሰቦች አስጠመቁኝ እንዳንኩኝ እያልኩ ነው። አምነው ሳይሆን ተጠምቀው ነው የዳኑት ማለት ነው። በ40 ቀን ማመን ስለማይቻል እሱ ያንተ አባባል ነው። የኔ መጽሐፍ የሚለውና እኔ የምለው የምትይዝከው ነው እንጂ አንተ የምትለውን ከያዝከው እሱ ያንተ አባባል ነው እኮ። ችግር የለውም። አምኜ ካሉኝ ምናው ራሱ ላይ አምኜ ካሉ የትኛውን ወንጌል ነው ያንስ የተሰበኩት ነው ጥያቄ። አይ አምኜ ሳይሆን ቤተሰቦች አስጠምቀው ነው ካሉ ደግሞ ሳያምኑ በጥምቀት ነው የዳኑት ማለት ነው አይደል? ጥምቀቱ የማን ነው ወንድሜ? የክርስቶስ ጥምቀት ነው አይደለ? እኔ እኮ የክርስቶስን ጥምቀት ነው የተጠመቅኩኝ። ያለ እምነት የክርስቶስን ጥምቀት ተጠምቀው ነው የዳኑት ማለት ነው። የሚታመነው ምንድን ነው ንገረኝ እስቲ። የሚታመነው ነገር አንተ አሁን አልታመነም የምትለው ጥምቀቱ የማን ነው ንገረኝ እስቲ። ማመን ማለት ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ስለኔ ጥምቀቱ ክርስቶስ አዘዘታል አላዘዘውም? ስለ እምነት ነው። ስለ እምነት አይደል የጠየቁኝ? እምነት ማለት ይሄ ነው። እምነት ያ ጥምቀት ማመን ራሱ እምነት ነው። ያ ጥምቀት የክርስቶስ እንደሆነ ክርስቶስ ያዘዘው ጥምቀት እንደሆነ ካመንክ ትጠመቃለህ። ያ ጥምቀት የማን ነው ነው ዋናው? ክርስቶስ ያዘዘው ነው። እሺ ጥምቀቱን አምነውት ነው እሱዎች ተጠመቁት? ያ ጥምቀት ቤተሰቦች አጠመቁኝ። እሺ በቃ በቤተሰብ ተጠምቀው ነው የዳኑት። የመጽሐፍ ቅዱስ ትእዛዝ ስለሆነ መጽሐፍ ቅዱሳችን ላይ ሰዎች በ40 እና በ80 ቀን ይጠመቁ እንደነበር የሚያሳይ ጥቅስ ያሳዩ። በጣም ጥሩ። ህፃናት ሰው ናቸው ባንተ አይደሉም? ንገረኝ እስቲ ይሄንን ንገረኝና ወደ መጽሐፉ ልሰጥ። ሰው ናቸው ህፃናቶች አይደሉም? ማስረጃ የመጽሐፍ ቅዱስ ጥቅስ ህፃናት በ40 እና በ80 ቀን ይጠመቁ እንደነበር የሚያሳይ ጥቅስ። አንድ ያዳምጠኝ። ህፃናቶች ሰው ናቸው ወይ አይደሉም? መልስልኝ። ምንም ጥያቄ የለውም እኮ። አሁን እኮ ይሄ ጥያቄ አያስጠይቅም እኮ። ህፃን ሰው ነው ተብሎ ይጠይቃል እንዴ? ታዲያ ምን ይሆናል? ሲያድግ አይደለም እኮ አንድ ሰው የሚባለው። ወንድሜ አንድ እስቲ መጀመሪያ አዳምጠኝ እስቲ። መጀመሪያ ጥሩ ነበርክ። በማህፀን እኔ እየመለስኩልህ እንደቆየሁት አዳምጠኝ፣ መልስልኝ። ህፃናቶች ሰው ናቸው አይደሉም እንዴ? እሱን እኮ ነው እየመለስኩ ያለሁት። ናቸው፣ ሰው ናቸው አይደለ? እሺ አንዴ ስሙኝ ወሉት። በጣም እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 አውጣልኝ። በቃ ተስማምተናል እኮ ህፃናት ሰው ናቸው ካልከኝ ወደዛ እንሂድ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5። እሺ እኔ ላንብበው ይቻላል? አንባሽ አይደል? እሺ መልካም። ዮሐንስ 3:5 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እሺ በቃ ስለዚህ ህፃናቶች ሰው ናቸው ብለኛል። እዚህ ጋር ምንድነው ያለው? ክርስቶስ ሰው ነው ያለው። ስለዚህ ህፃናቶች በሰው ይቆጠራሉ። አዎ እሺ እኔ አሁን ጥያቄ የነበረው ምንድነው በ40 እና በ80 ቀን እየተጠመቀ ህፃን ከእግዚአብሔር ቃል ላይ ያሳዩኝ ነው። እሱ አሉት ወደ እዚህኛው ላይ እናወራለን፣ ችግር የለውም። እዚህ ጋር አሁን 40 80 100 200 አይደለም። እዚህ ጋር ሰው ነው የሚል ያለ እኮ የሰው ልጅ ካልተጠመቀ አይድንም። ወንድሜ አንተ አዳምጥ፣ እንረዳዳና ቆይ ሰምቻ የኔ ጥያቄ ይሄ ነው። ይሄ ትእዛዝ ነው። ገብቶኛል እኮ የሚመለሰው መልስ ገብቶኛል። ስለዚህ ስለ እድሜ ያወራል፣ እዚህ ስለ ሰው ነው የሚያወራ ያለ። እዚህ ጋር ንገረኝ እስቲ እንዴ ስሞኛ። ታዲያ እኮ እዚህ ክፍል ላይ ትእዛዝ ነው ያለው። የኔ ጥያቄ ይሄን ትእዛዝ ተቀብለው ሐዋርያቶቹ የ40 እና የ80 ቀን ህፃን ያጠመቁበት የመጽሐፍ ቅዱስ ክፍል አለ ወይ? እንደርሶ ተረድተው ያጠመቁዋል ወይ ነው። ከዛ እዚህ ክፍል ላይ እናወራለን፣ ችግር የለውም። በጣም ጥሩ። አሁንም እየሰማየ ከሆነ ከዚህ ጋር ህፃናት ትልቅ የሚል የለም። ህፃናቶች አንድ ሁለተኛ በእኛ በቤተክርስቲያናችን አስተምሮ 80 አዱን መጽሐፍ አንተ አትቀበልም ለምሳሌ አይደለም? ችግር የለውም። ከ80 አዱም ያሳዩኛል፣ ችግር የለውም። በጣም ጥሩ። ስለዚህ የሰው ልጅ አንደኛ ደረጃ ከክርስቶስ ጋር እኛ ህብረት የምናደርግበት ነው መጠመቅ። ሁለተኛ ደረጃ እዚህ ጋር ስለ እድሜ አይደለም የሰው ልጅ አለ። ቆይ ማስረጃ ጠየቁት እንጂ ማብራሪያ አይደለም። እዚህ ጋር አሁን ዮሐንስ ወንጌል ማስረጃ እየነገርኩ ነው። የሰጠውን ማስረጃ ደግሞ ላብራራው እንጂ ቆይ አንዴ አዳምጠኝ። እሺ አብራሩት። እሺ አዎ በእኛ ቤተክርስቲያን
ይሄን ስናስተምሩ አንደኛ በእኛ ቤተክርስቲያን በምሳሌ እናስተምራለን። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 5 ለምሳሌ የቤተክርስቲያናችን አስተምሯል። አረ ላውራውን ደሜ እሺ፣ አይ ወይም ደቂቃ ስጠኝ፣ በደቂቃ እናውራ። እሺ፣ እንደዚህ እናድርግ። አይ በቃ አሁን ኩፋሌ ላይ አዳም ከገነት በዚህ ጊዜው ተባረረ፣ ሔዋን አረ ወንድሜ ወደ ገነት ገባች። ቆይ አንዴ አንተ ስጨርስ እኔ አወራለሁ። አውራና እኔ አወራለሁ። እዚህ ዮሐንስ ወንጌል ኩፋሌ ላይ ሰው ዮሐንስ ወንጌል 3 ላይ እናውራ። በቃ ሰው ስለሚል የ40 ቀንና የ80 ቀን ህፃናቶች መጠመቅ ይችላሉ ነው ሙግቱ። እሺ ተቀብያለሁ። አሁን በዚሁ ሙግት እንሂድ። የ30 ዓመት አንድ ሙስሊም ሰው ተብሎ ይጠራል ወይስ አይጠራም? ሙስሊም በክርስቶስ ውስጥ የሆነውን ነው ማወራ ያለ እኮ። ስለ ሙስሊም ስለማንም አይደለም የሚናገር ያለ እዚህ በክርስቶስ ጥምቀት አምኖ ነው። ይኸውልህ አሁን መልሰን ወደ ማርቆስ ስንሄድ አሳዩኝ። እሱ አረኛ ላውራ እባክህ፣ ወይ ጨርስ አውራና ወይ ደቂቃ ስጠኝ። አንደኛ ለውይይት ከሆነ የሆነ ከኔ የሚወጣው ቃል የሚያስፈራ ከሆነ ደግሞ ሚውት አድርጌ ልስማ። አይደለም ለተናገሩት ማስረጃ ይሄ እሱ ለሙስሊም ከሆነ ይሄ ጥቅስ አይሆንም። ይኸውልህ አንደኛ ክርስቶስ በሱ ለሚያምኑ የሱን ጥምቀት ለሚያምኑ እሱ ያዘዘውን ትእዛዞች ለሚያምኑ ነው እንጂ ሙስሊም እንትን የሚባል የለም። ለምሳሌ ሙስሊምን ሙስሊም ያሰኘው ምንድነው? ክርስቶስ ስለማይቀበል ነው አይደለ? እዚህ ክፍል ላይ ማስረጃ አይስጡኝ። ለክርስቲያን ሙስሊም የሚል ያለመሱ ክፍል የሰው ልጅ ስለ ጥምቀት ነው የሚያወራላችሁ እንጂ ስለ ሙስሊም አያወራም እኮ አንተ። ሙስሊምን እያወራላችሁ ውስጥ ለሰው ልጅ ከሆነ ደግሞ ሙስሊምም ተጠምቆ ያለ እምነት እንደናንተ ትርጓሜ የ30 ዓመት ሙስሊም ወስዶ ውስጥ ተክሮ ክርስቲያን ያለ ሙስሊም በክርስቶስ ያምናል፣ በክርስቶስ እምነት በክርስቶስ ጥምቀት ያምናል ሙስሊም እያልከኝ የ40 ቀን ህፃን ልጅም በክርስቶስ አያምንም። የ40 ቀን ህፃን ልጅና የማያምን ሙስሊም ተመሳሳይ ነው። በቃ አሁን ሚውት አድርግልኝ። አሁን ደግሞ ላውራኔ ጥያቄን ነው የሚመልሱልኝ። ጥያቄህን ህፃናቶች አንደኛ በአባትና እናቶቻቸው ያን ትምህርት ስለተማረ አባትና እናቶቻቸው ያጠምቋቸዋል። አንድ ሁለተኛ ሙስሊሞች እናቶችም አባቶቻቸውም ሙስሊሞች ናቸው፣ በክርስቶስ አያምኑም። አለቀ። አንደኛ ደግሞ ለየትኛው ስለ ሙስሊሞቹ ነው ስለ ኦርቶዶክሶቹ ነው የምታወራ ያለው? አሁን አንተ አንዱ ላይ ታወራኝ። ይኸው እንደዚህ ላሉት እናትና አባት ያመነ ስለሆነ በእናትና አባት እምነት በቃ ይኸው ለምሳሌ እኔ ያመንኩ ልጄን አጠምቀዋለሁ እኔ ራሴ እኮ ማስረጃ ከእግዚአብሔር ቃል ላይ ይኸው እኔ እየነገርኩ ነው። እኔ አጠምቀዋለሁ አልኩህ። እናንተማ ታጠምቃላችሁ። ከእግዚአብሔር ቃል ላይ ያሳዩኝ ነው ጥያቄ። ይኸው የእግዚአብሔር ቃል ደግሞ የዮሐንስ ወንጌል ደግሞ የሰው ልጅ አለ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም። እንደዚህ ይላል። ማን አለ? የሰው ልጅ። ህፃናቶች ሰው ናቸው? አዎ ሰው ናቸው። እኮ ህፃናቶች ሰዎች ናቸው። ትክክል ነው። ግን የ30 ዓመት ሙስሊምም ከ40 ቀን ህፃን ልጅ አይለይም ካላመነ በክርስቶስ። ሙስሊምን ሙስሊም ያሰኘው ምንድነው? ወንድኛ ንገረኝ እስቲ። ሙስሊምን ሙስሊም ያሰኘው ምንድነው? አንዴ ስሙኛ። ቆይ እሺ፣ ሙስሊምን ሙስሊም ያሰኘው በክርስቶስ አለማመኑ ነው። የ40 ቀን ምሳሌ። ስለዚህ በክርስቶስ ያላመነውን እኛ እንዴት አድርገን ስለ ክርስቶስ ስለ ሙስሊም ሳይሆን እያወራሁ ያለ አንዴ ቆይ ግልጽ ላድርግልህ። አንተ እያወራህ ያለ ስለ ሙስሊም ነው። እኔ እያወራሁ ያለ ስለ ኦርቶዶክስ አስተምሮና ስለ ኦርቶዶክስ መጠመቅ ነው። ወደ ሙስሊሙ ከሆንክ ደግሞ የሙስሊሙን ሌላ መጽሐፍ አውጥተን እናውራ። ስለዚህ በክርስቶስ ያመኑ ወይም ክርስቶስ የሆኑ አንደኛ ቆይ ይኸውልህ አንዴ ስሙኝ። አንዴ ባክዎት የ40 ቀን ህፃን ልጅና ሙስሊም አንድ ነው እያልኩት ነው ያለሁት። የ40 ቀን ህፃን ማስረጃ ሰጠኝ። የ40 ቀን ህፃንና ሙስሊም አንድ ነው የሚል ማስረጃ ሰጠኝ። እስቲ ይኸው እየነገርኩት እኮ ነው። የ40 ቀን ህፃን ምን መጽሐፍ ልግለጽ ንገረኝ። ከ66 ነው። ሰው መስማት ያስፈልገዋል እኮ ምንድነው? ካልሰሙ ምንድነው? አይደለም ቆይ ወደዛ እንሄዳለን። እንደሆነ ካልሰሙን ምንድነው? ወደዛ እንሄዳለን። አዳምጠኝ አንዴ ቆይ ላውራና ችግር የለም። እኔ እናንተ በደንብ እየተወያየነ ስለሆነ ሙስሊምና የ40 ቀን ህፃን አንድ ነው የሚል ማስረጃ አውጣልኝ ወይ መጽሐፍ ቅዱስ ጠቅስልኝ ይላውጣልህ። ለምን አልክ ይባላል። መጀመሪያ አንድ ጊዜ በመሃል ልግባ። መቼም ልንማር ነው የተቀመጥነው እዚህና አንድ ብሩክ መናገር ፈልጋለሁ። ወንድሜ አሁን የሚናገሩት ኦርቶዶክስ ነው፣ እኔም ኦርቶዶክስ እምነት ተከታይ ነኝና እዚህ ያለሁት እኔ አንዳንድ ነገሮችን ኮምፔር ለማገናዘብ ነው። አሁን ያመነ የተጠመቀ ይድናል የሚለው እንዴት ነው? የ40 ቀን ልጅ አምኖ ነው ወይ የተጠመቀው ነው የሚለው? ነው ኦርቶዶክስ ነኝ እኔ እና እንነጋገር። እኔ ደግሞ ማወቅ ስለምፈልግ ነው ይሄን ያልኩት። ኖ
እኔ ለምሳሌ አሁን ሃይማኖቴ ብዙ ጊዜ እዚህ ጋር አንዳንድ ችግር አለባት ሲባል ስለምሰማ ገብቼ ጠይቃለሁ። ስለዚህ አንተ ተማርና በኋላኛ እንወያያለን። አንተ ጠይቃቸው እነሱ እንዲያስተምሩ ነው የገባህ እዚህ ቤት? ኖ አይደለም። ይሄ ነው ችግር። አዳምጠኝ እንጂ መጀመሪያ ላወራ እንዴ ወንድሜ። ኖ ምንድነው? ደግሞ አዳምጠኝ። ዝም ልበል እንግዲህ ነው ካልከኝማ ዝም ልበል። ይኸው ኖ አይደለም። እስካሁን ድረስ አወራ ምንም ፖይንት የለህም። እኔ ለምሳሌ ልንገርህ፣ ታደም ትችላለህ። ያው መጽሐፍ ቅዱስ እኔ ምንም ማላውቀው ሰውዬ አሁን ብሩክን ዲፌንድ ማድረግ ከፈለኩ ምን እለዋለሁ መሰለህ? ጴጥሮስ ቤተሰቦቹን ይዞ ምናምን አስጠመቀ ምናምን ቢለው ሐዋርያት ሥራ ምናምን ያለውን እንኳን ልጠቅስ እችላለሁ። ዝም ብለህ ሙስሊም እዛ ቦጆ ባያልክ ከምትሄድ አንድ ፖይንት እንኳን ብትጠቅስ ልንማማር እንችላለን። ግን ችግራችሁ ጴንጤ ቤት የምታገኙትን ኦርቶዶክስ አናቱን እየመታችሁ እኛ ሁላት እምነታችንን ጥለን እንድንወጣ እያደረጋችሁ እየወቀስከኝ እየሰደብከኝ ነው። ጴንጤ ቤት ገብተህ እንደዚህ ምናምን ብላ እኛን ታሰቃያላችሁ። ወይም አይሁድ ያሰኘው ምንድነው እያልከኝ ነው አንተ? ሙስሊም ማለት በክርስቶስ የማያምን ነው እኮ ስለ ክርስቶስ አያምንም። አንደኛ። ሁለተኛ ቅድም ነግሬሃለሁ። መጽሐፈ ኩፋሌ ለምሳሌ እኛ በቤተ ክርስቲያን አስተምሮ እንኳን ስናጠምቅ አንደኛ በምሳሌ እናጠምቃለን። ሁለተኛ ከክርስቶስ ጋር ህብረት የምናደርግበት ነው ጥምቀት። በቃ እሺ ችግር ክርስቶስ እነዛ ህፃናቶች ደግሞ ሰው ናቸው። ቅድም እንደነገርኩ የሰው ልጅ ከውሃና ከመንፈስ ሰው ናቸው ወይ ቢጠይቅ አዎ ሰው ናቸው ብለን ተማምነናል። ሰው ከሆኑ ህፃናቶችም እንደ ሰው እናጠምቃቸዋለን። ቀጥላውን አንተ። እሺ አንዴ ስሙኛው ሙስሊምና የ40 ቀን ህፃን ልጅ አንድ ነው ማለት ምን ማለት ነው? ሙስሊምን ሙስሊም ያደረገው ምንድነው? በክርስቶስ አለማመኑ ነው። የ40 ቀንም ህፃን ልጅ ደግሞ በክርስቶስ ስላላመነ በክርስቶስ ማመን ስለማይችል ክርስቲያን ተብሎ አይጠራም። ሙስሊምን ሙስሊም ያደረገው ወይ ደግሞ ክርስቲያን ተብሎ እንዳይጠራ ያደረገው በክርስቶስ አለማመኑ ነው አይደል? አዳኝነቱ ለምን ተነግሮት ወንጌል ሪጀክት በማድረጉ ነው። ህፃኑስ ደግሞ የ40 ዓመቱ ሰምቶ ማገናዘብ ባለመቻሉ ክርስቲያን ተብሎ አይጠራም። ክርስቲያን ተብሎ አይጠራም። ሁለቱም ሊጠመቁ አይችሉም ማለት ነው። በክርስቶስ ያላመነ ሰው ሊጠመቅ አይችልም። መጽሐፍ ቅዱስ አይደለም። ለዛ ነው እዚህ ክፍል ላይ ሰው የሚላል ተብሎ የተገኘው ሰውላ ውሃ ውስጥ ቢነከር ደረቅ ሰውዬ ገብቶ እርጥብ ሰውዬ ሆኖ ነው የሚወጣው። ምንም ለውጥ የለው። መጽሐፍ ቅዱስ አይደለም። በቃ እሺ። እኔ ደግሞ አወራ ወንድምነት እዚህ ጋር እኔ ጥያቄ አለኝ። ወንድማችን አወራ ቆይ ትናገራለህ። ወንድማችን ሲያወራ ምን አለ? ህፃኑ ሲጠመቅ ከክርስቶስ ጋር ይዋሃዳል ነው አይደል ያልከው? ህብረት ይፈጥራል ይዋሃዳል ነው አይደል ያልከው? አላልኩም። ታዲያ የህፃኑ መጠመቅ ምንድነው ከክርስቶስ ጋር የሚፈጥርለት ነገር? በቃ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያገኝ አይችልም። መዋሃድ ደግሞ ምንድነው ትርጉሙ? እስቲ ለመዋሃዱ ንገረኝና። ለምሳሌ እኛ የክርስቶስን ልጅነት እንድናገኝ ነው ያልኩኝ እንጂ መዋሃድ ማለቱ ምንድነው? እስቲ መዋሃድ ማለት አንድ መሆን ነው ወይስ ክርስቶስ መሆን ነው? ይሄ ሌላ እንትን ነው። አንድ መሆን ማለት ነው አይደል? መዋሃድ ማለት እያልከኝ ነው አንተ። እኔ አላልኩም። እኛ ግን ከክርስቶስ ጋር እሺ። ጥምቀቱ ታዲያ ምን እንደሚጠቅመው ከክርስቶስ የእግዚአብሔርን መንግስት ለማግኘት ክርስቶስ ይለብሰዋል አይለብሰውም? በጥምቀት ይለብሰዋል። ክርስቶስን መልበስና ከክርስቶስ ጋር እኔ ክርስቶስ ነኝ ማለት ልዩነት አለው። መዋሃድ ነው ያልኩህ። እኔ አንድ ነኝ አላልኩም። ክርስቶስ ነኝ ይላል አላልኩም። ምን እንደምታወራው ወንድሜ? የአማርኛ ታውቃለህ አይደል? አንድ ነኝ ከክርስቶስ ጋር ይላል አልኩህ እንዴ? መዋሃድ መልበስ ብሎ የሚለው ቃል ወይ ደግሞ ሲጠመቅ ምንድነው የሚሆነው? ከክርስቶስ ጋር ነው ያልኩህ። ክርስቶስን ለመልበስ ነው እኛ የምንጠመቀው። አንደኛ ሚውት አድርግልኝ፣ የተናገሩነቱን እያስተጋባብኝ ስለሆነ አንዴ ሚውት አድርግልኝ። ሐሳብ የሚጨርስ እያወራው ነው። ትቀጥላለህ አብረን። ክርስቶስን ሲለብሰው ክርስቶስን ተዋህደ ይባላል አይባልም? ክርስቶስን በጥምቀት መምሰል ነው። መዋሃድ ማለት ትርጉም አለው። ለምሳሌ አንተ ትርጉሙን ላታውቀው ትችላለህ እንጂ ተዋሃደ ሁለት ትርጉም አለው። አዎ ከክርስቶስ ጋር አንድ ሆነ። አዎ ይሄ ልክ ነው፣ ያስሄዳል። ግን ተዋሃደ ሲል ደግሞ ሁለት ትርጉም ነው ያለው። ለምሳሌ አንድ ሰው ደሙ ከሰውነቱ ጋር አንድ ከሆነ ቆይ ላውራ። ከክርስቶስ ጋር አንድ ሆነ በሚለው ትርጉም አዎ ስለተጠመቀ ከክርስቶስ ጋር አንድ ሆነ፣ ይሄ ግልጽ ነው። ግን ተዋሃደ ምስለ መለኮቱ ከመለኮቱ ጋር አንድ ሆነና ልዩነት አለው። ስለዚህ ከክርስቶስ ጋር በጥምቀት አንድ ሆነናል። አዎ ካልተጠመቅነ ግን የክርስቶስን መንግስት ማናገኝም፣ የክርስቶስን ህብረትን አናገኝም፣ ክርስቶስን አንለብስም ነው ካልተጠመቅነ። ኦኬ። ስለዚህ ሲጠመቅ ሰውየው ክርስቶስን አይዋሃደውም ማለት ነው።
ኔትወርክ አስወጣው መሰለኝ። ወረደ ማለት ነው። ወርዷል። አዶን እንደዛ ይመስለኛል ኔትወርክ ነው። ና ተመልሰ ግባ። ተመልሶ ኦኬ፣ ተመልሶ ከመጣ አስገቡት። አዎ እሺ። ሰላም ብያለሁ። ዘግይታችሁ የመጣችሁ ያላገኘኋችሁ እህቶች፣ ወግዬ እህትዬው ውቤ ያላገኘኋችሁ ሁላችሁንም ሰላም ብያለሁ። ሰላም፣ እግዚአብሔር ይመስገን ሁላችሁ። አሜን። ወጥቶ ቀረ። እስካሁን ድረስ ገዝታላክ ነፋሱ ነግሮት ይሆን? ቀጥሎ ማመጣበትን መረጃ አውቆት ይሆን ያመለጠው? እሺ ይሁና አለች ቀበሮ ይላሉ የሀገሬ ገበሬ። ብርክ ይቀጥሉ። እሺ ቴንክ ከመጣ ግን አንድ አፍታ ትለቁልኛላችሁ። እሺ ካለ ቁጥር ጻፍልን። እሺ አንድ ቁጥር ጻፍልን እናስገባሃለን። ካለ ቁጥር ጻፍልን እናስገባሃለን። እሺ ከሌላችሁ ሌላ ኦርቶዶክሳውያን ሌላ ኦርቶዶክሳዊ እሺ ማህሩ ኑራሞ እንኳን ደህና መጣህ። እሺ ሌላ ኦርቶዶክሳዊ ቁጥር ብጽፉልን ቆንጆ ነበር። እናንተን ለማስገባት ቁጥር ብጽፉልን ኦርቶዶክሳውያኖች ለማስገባት ቆንጆ ነበር። እንዴ ናግባ ለምን ታወርደኛለህ? የቴል ታብለ ይፈልክ በቃ ኔትወርክ ነው ያወረደ ማለት ነው። እንግዲህ ያለ እናንተ ካላወረዳችሁ ኔትወርክ ያስቸግራል። እኔ ጋር አዎ እሺ ወንደና ተመልሳለሁ መስሎኝ ያወራው ነበር። በቃ ምን ላይ የነበርንበትን ታስታውሰዋል አይደለ? ቀጥላውና በማዕከላችን ማንም ሳይገባ አጠይቆ ነበር። ስለዚህ ክርስቶስን ለምሳሌ የክርስቶስ ልጅነትን ለማግኘት ቀደም ጠይቄያለሁ። የጠየቅኩ ምንድን ነው ያልኩህ? መዋሃድ ብሎ የሚለው ቃል አንድነት አይደለም። ክርስቶስን በጥምቀት ሕፃኑ ይለብሰዋል እንጂ አይዋሃደውም ነው አይደል ያልከኝ? ተዋሃደ ማለት ምንድነው ትርጉሙ ንገረኝ እስቲ። ተቀላቀለ፣ ተደባለቀ፣ አንድ ሆነ፣ ተመሳጠረ፣ ተግባባ፣ ተጋባ። መጋባ ስትለው ለምሳሌ እንዴት ነው መጋባቱ? መዋሃድም እንዴት አይነት ነው? ለምሳሌ መጋባት ማለት አንተና የሆነች አንድ ሴት ልጅ ቤተሰቦቻችሁ ሲድሯችሁ ልክ እንደዛ መጋባት ማለት ነው። እሺ መዋሃድ ማለትስ? አንድ መሆን ማለት ነው። መዋሃድ ማለት ደግሞ መቀላቀል ማለት ነው። ያንተ ስጋህና ደምህ ወይም የኔ ስጋና ደምህ አንድ ነው አይደለ? ባይ ሀበል እንዴት አይነት ትውልድ እኮ ነው ወንድሞች እናቶች። ተመልሳለህ ወይስ እውቀቱ የለም? እየመለስኩልህ ነው። ይኸውልህ ክርስቶስን የምንለብስበት ነው። ስለዚህ መዋሃድ ብሎ የሚለውን ቃል አትጠቀሙትም ማለት ነው ወይ? ነው እንጠቀመዋለን። ለምን አንጠቀመውም? ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው እያልኩህ አይደለ? ምን ማለት ነው አትበለኛ። መዋሃድ ማለት ከርከሮ ነው። ለምን እላለሁ እንጂ ተዋሃደ ብዙ ትርጉም ስላለው በእኛ
እኮ የፈለገ ይኑረው። እናንተ ለህፃናት ለጥምቀት መቀላቀል ምንድነው? እንትን ማለት ምንድነው? ሁሉንም ምንድነው? ስርዓት የላችሁም። ኤንዌይ በኦርቶዶክስ ቤተክርስቲያን ክርስቶስን ሰው ለመዋሃድ በጥምቀት ብቻ አይደለም። የመቃብር አፈር ካስከሬን ላይ አፈር በጥብጣችሁ አምጥታችሁ ካስከሬኑ ላይ ማለት ነው ዝቃ አምጥተህ በጥብጠህ ብትጠጣው ክርስቶስ ጋር ትዋሃዳለህ ብላ የምታስተምር ቤተክርስቲያን ነች። ይሄን ያህል ነውረኛ የሆነ ትምህርት የሚያስተምሩ ማለት ነው። ካይኑ ማጅን ወንድሞች እናቶች እዚህ ያላችሁ ከመቃብር ላይ አፈር አምጥታችሁ ከአስከሬን ላይ የበሰበሰም አስከሬን ሊሆን ይችላል፣ ትኩስም አስከሬን ሊሆን ይችላል። ከዛ ላይ አፈር አምጥታችሁ በጥብጣችሁ ብትጠጡት ትዋሃዳላችሁ ብላ ትላለች። በጥምቀት ብቻ ሳይሆን በመቃብር አፈር በጥብጠህ ብትጠጣው ከክርስቶስ ጋር አንድ ትሆናለህ ብላ የምትል ጉደኛ ነውረኛ የሆነች ቤተክርስቲያን ነች። የዚህን ያህል ነው የምናገረው። ኦኬ፣ ነውረኛ የሆነች ቤተክርስቲያን ነች። ከዚህ ነውሯ ታደቢ ታቀቢ ተብላ ልትባል ይገባል። ኦኬ፣ የሚመጣብን መረጃ ስለምታውቅ ነው። ሀገር ነው የተባልከው። በአግባብ ሲያወሯችሁ አታወሩ ማለት። ስለዚህ እኔ ደግሞ በጣም ጥሩ መድኃኒታችሁ አድርጎ እግዚአብሔር አስነስቶኛል እናንተ ላይ ስርዓት ላሲዝ ማለት ነው። ስርዓት የሚባል ነገር እውቀት ከታወራ ታወራለህ እምልህ እንዲያው የግም አይደል ብለህ እዚህ መጣ አማርኛ እኔ ልታስተምረኝ አልፈልግም። ኤለ አቀጥሉ እኮ ብዬ ነበር። እኔ ሜት አድርጌያለሁ። መኪና እየነዳሁ ነው። ቴንክ ዩ ተባረክ። እሺ ገቢ ነው። ኦኬ ገቢ ወርዳል። እሺ ሌላ ኦርቶዶክሳዊ ስዩም መግባት ትችላለህ። አሁን ባትሪ ከተስተካከለልህ መግባት ትችላለህ። ኮሜንት ላይ ከምትደክም የኢትዮጵያ ኦርቶዶክስ ታሪክሳ መሳሳት ብቻ የሚለው ቃል አይደለም የሚገልጣት። መጽሐፍቶቿን በብዙ የሚቆጠሩ መጽሐፍቶቿን እንዳነበበና በቤተክርስቲያኒቱ ውስጥ ምን ይቀድስ እንደነበረ እንዳንድ ዲያቆን ቤተክርስቲያኒቱ መሳሳት አይደለም በስተነ ዛሬ በጌታ ቢያምንም የራሷን መጽሐፍቶች እንዳነበበ ሰው ዓለም ሰምቶት የማያውቀውን ነገር ያነበብኩትን ያገኘሁትን አውጥቼ ዘረግፍላችኋለሁ። ዓለም አደባባይ ላይ ዓለም ሰምቶት አይቶት የማያውቀውን ማለት ነው። እናንተ በግዕዝ ለህዝብ እያነበባችሁ ይህንን ህዝብ ያደናቆራችሁበትን የዘላለምን ህይወት እንዳያገኝ ሰው ወደ ክርስቶስ ኢየሱስ ወደ መዳን ወንጌል ፊቱን እንዳያዞር መጽሐፍ ቅዱስን እንዳያነሳ እንዳያነብ አንብቦም እንዳይረዳ ቄስ ካልያዛችሁ በስተቀር መጽሐፍ ቅዱስ አይገባህም ብሎ በሚል እናንተ ሁሉ ቀን ያልሆነ ስህተት ትምህርትን ጽፋችሁ ህዝብን የምትገቱበት ቤተክርስቲያኒቱ ተሐድሶ አይደለም የሚያስፈልጋት፣ ፈርሳ መሰራት ያለባት ቤተክርስቲያን ነች። ፈርሳ ተሐድሶማ እንደው ባለው ላይ እንትላለ። ምክንያቱም ሙሉ በሙሉ እስኪባል ድረስ ማለት ነው። የትኛው ነው ነገረ ድነትን በክርስቶስ ሰው አምኖ የዘላለም ሕይወት ያገኛል ተብሎ ይባል? የአንድ ግለሰብ መቃብር ስማችሁ 22 ትውልድ ድረስ ገሃነም ቀድሞ ወንድምነት ሲያሳይ የነበረው ዘራ ብሩክ ገድል ላይ በሌሎች መጽሐፍ ገድል ላይ ኑና ሲግቡና ንገሩ፣ ኑና ግቡና ንገሩ። የነውራችሁ ጥግ በክርስቶስ ቤተክርስቲያን ታሪክ ውስጥ እንኳን ተሰምቶ አይታወቅም። እኔ ነኝ የምናገረው። ቢያስፈልግ አልኩ ጴንጤ እንኳን እንደዚህ አትናገር ብሎ ቢለኝ ቢያስፈልግ ጴንጤነትን ጥቼ ወደ ኦርቶዶክስ ውስጥ ተመልሼ ይሄንኑ እውነት አድምቼ እነግራቸዋለሁ። በቃ ንስሐ ነው የሚያስፈልገህ ብራዘር። መታ አባቶቻችን አይሳሳቱ ቤተክርስቲያን አትሳሳትም ብላ አትበለኝ። የመቃብር አፈር መቃብር ስምህ ጥፍርና ፀጉር አስረህ 22 ትውልድ ይድናል፣ ኢየሱስንም የሚያምን ይድናል፣ 22 ትውልድ ደግሞ የዘራ ብሩክን ጥፍርና ፀጉር አስረህ ትድናለህ ብሎ የሚል መሳ ለመሳ ከወንጌል እውነት ጋር የሚጣረስ የሰው ስርዓት አጋንንታዊ ትምህርት በቀይ በጥቁር እስክሪብቶ ጽፋ በመጽሐፍ ጽፋ አትማ ጠዋት ጠዋት ፀሐይ የሞክ የምታነበው መጽሐፍት ፍጻሜን የሚያበላሹ ዴስቲኒያቸውን የሚያበላሹ የእሳት ባህር የሚከቱ እውቀቶች ናቸው።
እና መሳሳት ቀላል ነው። የተሳሳተ እኮ ይመለሳል። ቤተክርስቲያኒቱ መሳሳት አይደለም ታበላሽታለች። ኦሬዲ ለሚጠይቀኝ ሁሉ መልሳለች። ታበላሽታለች። ፍጡርን ከክርስቶስ እኩል እኮ የምትሰብክ ቤተክርስቲያን ነች። ፍጡርን ነገርኩ እኮ እነዚሁ የምትላቸውን ይሄ የሀገር ጥፍራም ሰውዬ ማለት ነው። ጥፍር አለው አይደል? ጥፍር ያለው ሽማግሌ ጥፍሩ ተቆርጦ ኦርቶዶክሳውያን በጥፍር ይድናሉ ብሎ የሚል ካኑ ማንጀን በየትኛው ሞራላችሁ አሁን ፍለፊታችሁ ቆማችሁ ጴንጤ ፊት ትናገራላችሁ? ጥፍር ያድናል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ እንዴ? ትውከት በልተህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? ብራዘር ትለኛለህ ወይ ብራዘር? በየትኛው ሞራላችሁ ፍርፋሪ በልተህ ትጸድቃለህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትላለህ? ሐሙስና ማክሰኞ ሐሙስና እሑድ እባብ የገደለ ይጸድቃል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? እፊታችን አትቆሙ። እፊታችን አትቆሙ። ንጽሕት ናት ቤተክርስቲያን፣ ቅድስት ናት፣ አትሳሳትም፣ ቅድስት ናት ይላል ይመጣና ምኑ ነው ቅድስትነቷ? ረክሳለች። ኦኬ ረክሳል። አንተ ነህ ማለት የክርስቶስ ቤተክርስቲያን ነህ ብለህ ካልክ በአካል ውስጥ ያለ ብልት አንተ ነህ። ረክሳቸዋል። የሚቀድሰው እግዚአብሔር ልጅ ኢየሱስ እንጂ አንተ በምሰራው ስራ ተቀድሰህ አታውቅም። ሁሉ ቀን በርኩሰት ነው የምትኖረው። ንስሐ ነው የሚያስፈልጋችሁ። እሺ ንስሐ ነው የሚያስፈልጋችሁ። የት ኦኬ። ስለዚህ ክርስቶስ ነው የሚያስፈልገው ለሰው ልጆች ማለት ነው። እና ይሄንን የመሰለ ትምህርት የያዘች ቤተክርስቲያን አልተሳሳተችም ይለኛል። ይመጣል ነገረ ድህነታችሁ ከምን እንደሚቀዳ እናንተ እዚህ ኦርቶዶክሳውያን ነገረ ድህነት ትምህርታችን ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብሎ የሚል ሰው አንድ ሰው ይግባ እስኪ። እኔ እና እሱ እንደ ጎልያድና እንደ ዳዊት ፊት ለፊት እንግጣለን። ነገረ ድህነታችን ከመጽሐፍ ቅዱስ ትምህርት ብቻ ነው የሚመነጨው ብሎ የሚል እስኪ ይምጣ አንድ ኦርቶዶክሳዊ ሰው። የፈለገ ዲቤት ይቀላል ብለህ ትላለህ። ኧረ እሱማ በስንት ጣዕሙ ብለህ ትላለህ ማለት ነው። እነዚህ አሁን ከምነግርህ የበለጠ በቤተክርስቲያን ውስጥ የተጻፉ አንብቤ ያገኘኋቸው ወንድሞቼ እና እህቶቼ እኔ በዚህ ቤተክርስቲያን ውስጥ ነበርኩኝ ብዬ ራሴን መርገም ነው የቀረኝ እንጂ በዚህ ቤተክርስቲያን ውስጥ ነው ያለፍኩትኝ። ስገድልህ ስንለው የሚሰግድልና ደግመህ ላኩልኝ ብሎ ምል ማለት ነው። ብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሊቃውንት ጉባኤ አልተሳሳተችም። ማን ይናገር የነበረ አይደል ተብሎ የሚባለው? በቃ እኛ እንናገር፣ አንተ ዝም በል። ማን ይናገር የነበረ ማን ያርዳ የቀበረ ይባላል ሀገራችን። እኛ እንናገር። ቤተክርስቲያን አትሳሳትም አትበለኝ። የክርስቶስ ቤተክርስቲያን መሪዎቿ የእስራኤል ነገስታት መሪዎች ሙሴ እንኳን ተሳስቷል። አንተ እስራኤል ተሳስተው ምድረ በዳ ላይ ወድቀው ቀርተዋል እኮ ነው ብዬ የምልህ። አትሳሳትም ቤተክርስቲያን አትበለኝ። ታላቁ ነቢይ ሙሴ በስህተት ነው የሞተው ታውቃለህ? በስህተት ማለት በበደለው በደል እግዚአብሔርን በድሎት ማለት ነው። አትገባም አለው። ይሄንን ህዝብ ይዘህ አትገባም፣ ዮርዳኖስን አትሻገርም አለው። ማን ይሄ ተመጠመ ምን አስኬማ የደፋ በከረባት የሚታነቅ ፓስተርም ይሁን ቄስም ይሁን ጳጳስም ይሁን አስኬማ የሚድፋ ዋቴቨር ቀሚስም ይልበስ በሱፍም ይልበስ አይመለከተኝም። ከየት ቤተ እምነት ነህ አይደለም አይመለከተኝም። አይሳሳቱም እንዴ? ይሳሳታሉ፣ በደንብ ይሳሳታሉ። ጴጥሮስ ተሳስቶ አያውቅም? ተሳስቷል። ግብዝነት ይዞት ጳውሎስ ፊት ለፊት ገስጾታል። በጎቼን አደራ ጠብቅ የተባለ ዳዊት አልተሳሳተም? ተሳስቷል። አባቶች አልተሳሳቱም? ተሳስተዋል፣ ተሳስተዋል። ሙሴ አልተሳሳተም? አሮን አልተሳሳተም እንዴ? ጥጃ ሲሰራ የነበረ እኮ ነው። አንተ ጥጃ የዘመኖቹም አሮኖች ከዚሁ ያልተናነሰ ጥጃ ነው የሚሰሩት። ካህን ሆኖ ጥጃ ይሰራል። አየህ፣ በመቅረጫ ይቀርጽ ነበር እኮ። እጅ ከፍንጅ እኮ ነው የተያዘው። በ40 ቀን ቆይታ ውስጥ መታገስ ተስኖት ጥጃ ነበር ለእስራኤል ሕዝብ ሲሰራ የነበረው። ይኸው እስራኤል አማልክቶች እነዚህ ናቸው። ከግብፅ ምድር ያወጡ ጥጆቹ ለምቦሶቹ እልል በሉ አንዴ አጨብጭቡ እያሉ እንደሚሉት ማለት ነው። ያንተ የኦርቶዶክስም ሃይማኖት ስንት ጥጃ ነው የሰራችሁ? ጥጃ ማለት ጣዖት ማለት ነው።
የግድ ጥጃ መልኩ ናጭራውና ቀንዱ ጥፍሩ ምናምን ነገር እንዲኖር አጠብቅ ብራዘር። የተለያየ በዘመናት ያለ ጥጃ ማለት ጣዖት ነው። በተለያየ ዘመን የተሰራ ጣዖት ማለት ነው። ታቦት ቅርጻ ቅርጽ ላይ መንፈስ ቅዱስ ያድራል ብላ እነንተና እነ መምሬ ሰብስቤ በትክክል ማቃቸው ማለት ነው። ጉራራ ኪዳነ ምሕረት ፈረንሳይ ለጋሲዮን አለ ቦታ ጠቅሼ ነው ስም ጠቅሼ ቦታ ጠቅሼ ነው የምነግርህ። ጉራራ ኪዳነ ምሕረት መምሬ ሰብስቤ የሚባሉ አሉ። ታቦት እየቀረጹ የሚሸጥ ማለት ነው። በቫርኒሽ እየቀባ ማለት ነው። እያሳበደ እየቀባ እባክዎትን እስኪ በሉልን የኛውን ታቦት የቅዱስ ሚካኤል ይበሉልን እየተባለ እየተቸበቸበ እሱን አምጥቶ በቫርኒሽ ለቅልቆ ተሳስቷል። ሙሴ ተሳስቷል። ኦኬ የእግዚአብሔር ሰዎች አይሳሳቱም አትበል። የእስራኤል ሕዝብ እንደ ሕዝብ እኮ ተሳስቷል። በእግዚአብሔር ላይ አምፀው ሬሳቸው በምድረ በዳ ወደቀ ይላል የዕብራውያን መጽሐፍ ሲናገር ምዕራፍ 3 ማለት ነው። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ግቡና ይሁት መጽሐፍ ቅዱስ ላይ እኔ መኪና እየነዳው ነው ማወራቸው። ግባና ይውሽ ቤተክርስቲያን አትሳሳት ማለት ኤፌሶን ተሳስታለች። ጴርጋሞን፣ ቴያጥሮን፣ ሎዶቅያ ተሳስታለች። ቆሮንቶሳውያን ተሳስተው ነበር ታውቃለህ። ቆሮንቶስ ደዛን አለም ቤዛ ብሎ ያለው ቅዱስ ጳውሎስ አህዱ እግዚአብሔር ወአህዱ ህሩይ ያለው ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ ጌታን ነው። ጳጳሳትን የቁም እስር የምታስር፣ ካህናትን የምታባርር፣ ዲያቆናትን የምታባርር እግዚአብሔር ሊታደጋት እንደ ሳሙኤል በቤቷ ያሳደገላትን ልጆች እያወጣች የምትሳሳተችው በጣም እያንዳንዱ አሁን እኛ ጴንጤዎች ሆነን አንሳሳትም ብለህ ብትል ተሳስተሃል ብራዘር። እንዴት ነው የማትሳሳተው? ሰው አይደለህ እንዴ? በወደቀ ዓለም ላይ በአሮጌው ተፈጥሯዊ ማንነት እየኖርክ ነው አንተ የማትሳሳተው? ከስተታችን እየታረምን እየተመለሰን ንስሐ እየገባን ከውድቀታችን እየተነሳን እግዚአብሔርን እንደገና በፊቱ ለመሆን በጸጋው ታምነን እንኖራለን እንጂ አይሳሳትም ሙሉ ወንጌል አትሳሳትም ብለህ ብትል ውሸት ነው። ቤተክርስቲያን አትሳሳትም። መስራቿ ክርስቶስ ነው ይላል። መስራቿማ ክርስቶስ ነው። መስራቿ ስተት የለበትም። መስራቿ ክርስቶስ እኮ ስለሆነ ነው የቆሮንቶስ ቤተክርስቲያን የጣዖትን አምልኮ አብራ ከክርስቶስ ጋር አብራ ይዛ ትሄድ ነበረ። ጳውሎስ መልእክት እስኪጽፍላቸው ድረስ የሚያምን ከማያምን ጋር ምን ህብረት አለው አላቸው። ይሄ መልእክት እስኪጻፍላቸው ድረስ እነሱ ኢትስ ኦኬ ነው፣ ሃሌሉያ ነው፣ በቃ ምንም ችግር የለውም። ቆሮንቶስ ታካን ኢማጂን ክርስቶስ ከቤልሆር ጋር እኩል ነው በቤተ ክርስቲያን። ምን መጋጠም አለው ክርስቶስ ከቤልሆር ጋር? ቤልሆር ማለት ቤልኤር ብሎ የሚለው የግሪክ ቃል ዲያብሎስ ማለት ነው። ዲያብሎስ ከክርስቶስ ጋር ኢትስ ኦኬ ችግር የለውም አንድ አይነት ነው። የት ቆሮንቶስ ለጣዖት የታረደ ይበላሉ፣ ከጌታ ማዕድ ይበላሉ። ጳውሎስ መልእክቱን እስኪጽፍላቸው ድረስ እንድትበሉ አልፈቅድላችሁም አላቸው። አስረግጬ ነው የምነግርህ ስልህ ብራዘር፣ ለዚህ እውነት ጠርቶኛልና። ቆሮንቶሳውያን እንኳን ተሳስተዋል። የክርስቶስ ቤተክርስቲያን ነች። ጳውሎስ በስብከቱ ያገለገላቸው እንዲሁም ወደ ጌታ እንዲመጡም ደግሞ በስብከተ ወንጌል የወለዳቸው ልጆቹ ናቸው። አላፍት ሞግዚቶች ቢኖሯችሁ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃቸዋለሁ ብሎ ስላላቸው ማለት ነው። ቆሮንቶስ እንኳን ተሳስታለች። ኤርሚያስ ጥያቄ እዚህ ቆይ አንዴ ሮያል ቆይ ይጠይቀኛል። እዚህ ከሐዋርያቱ ሞትና ከሐዋርያቱ መነሳት ከ300 እና ከ400 ዓመት በኋላ የመጣች ቤተክርስቲያን አትሳሳትም አትበለኝ። ጥፍርና አታቋጥም። ቤተክርስቲያኒቱን ለማወቅ መማር ይጠይቃል፣ ማንበብ ይጠይቃል። ኦኬ እኔ ልጅነት ይሄን ጌታ የሰጠኝን እድሜ በመንፈሳዊ ዓለም ላይ ነው የጨረስኩት። በመንፈሳዊ ዓለም ላይ 47 ዓመቴ ነው። አሁን የሚበዛውን እድሜን አሁን በወንጌላውያን ላይ ነው ያለሁት። ኦኬ የ20 ዓመት ልጅ ሆኜ ነው ጌታ የተቀበልኩት ማለት ነው። ማን ነው የ20 ዓመት ልጅ ሆኜ 1920 አካባቢ ማለት ነው። ለበበል ከመንፈሳዊ ዓለም ውጪ ነው የማውቀው ነገር የለም። እዛ በኦርቶዶክስ ተምሬ ቀዳሽ፣ አሁን በጌታ ጠርቶኝ በጸጋ አገልጋይ ነኝ፣ ሰባኪ ነኝ። አድሎ አላደርግም። ጴንጤ ነኝ ብዬ የጴንጤን የኛ ትክክል ያልሆነ ነውር ካለ በፍጹም አልሸፍንም አልኩ። ገልጬ እናገራለሁ ነውሩን ማለት ነው። ንስሐ መግባት አለብን፣ ማስተካከል አለብን። ማሳበብ አትችልም። አይ እንትና ነች እንትና ነው ፓስተሩ ነው ነብዩ ነው ሐዋርያ ነው የሚባል ነገር የለም። ራሴ ኤርሚያስ እንኳን በሆነ የተሳሳትኩት ገልጬ ነውሬን ተናግሬ ከስተቴ ከመመለስ ከሸካራው መንገድ እግሬ መመለስ ነው ያለብኝ። አጭርና ግልጽ። እኔ ያላደረኩትን ህዝብ አድርግ ብዬ መሆን ከሆነ እንደኛ ፈሪሳውያን ማለት ነው። እነሱ አያደርጉትም፣ ግን
እነሱ አያደርጉትም። በጣታቸው ሊነኩት እንኳን አይወዱም። ለህዝብ ግን ያስተምራሉ። እንደተባለው እንደነዛ ግብዞች መሆን አልፈልግም። እኔ እየሰረቀው አትስረቅ ብዬ አልሰብክም። ከሰበኩ ወድቅ ያለው ነው። እኔ እያመነዘርኩ እባካችሁ ወገኖች አታመንዝሩ ይባላል እንዴ? አይባልም። እንዳንዳንዶቹ ማለት ነው። በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናገር እኔ የሞራሉም የእውቀቱም ብቃቱ አለኝ። እውነቱን ለመናገር በማቃት ያልክ ስለማቃት ቤተክርስቲያን ነው። ኦኬ ማንም መጥቶ አታቃትም ብሎ ሊለኝ አይችልም። ማንም ቢልም ያው ተናዶ በሽቆ ነው። እዚህ ያላችሁ ዲያቆናት ነን ብላችሁ ምትሉ ምናልባትም እናንተ ሳቀድሱ በፊት ነው እኔ ስቀድስባት የነበረው። ተናገረኝ ጴንጤ ነው ሮያል ጴንጤ ነው እያለ ይጽፋል ከታች። እኔ ገብቼ መጠየቄ ወይ ደግሞ መነጋገሬ ወይ ደግሞ ከዚህ በፊት መጥፎ ነገር የምናገራቸው ነገሮች ትቼ አይታል ፕሮሚስ ከገባው በኋላ መጥፎ ነገር እንደማልናገር በፍጹም እኮ አንድ ቀንም ተናግሬ አላውቅም። ስለዚህ ያንን ገሮላ ያዲ ካላወቀኝ በመረጃ ነው የምናገረው። ለእያንዳንዱ ለምናገረው ነገር ተጠያቂነት አለብኝ። ለእያንዳንዱ አቋልኩ አይ እኔ ነገሩ እኮ መለሰልህ። አሁን ለምሳሌ እኔ ዛሬ ኖርማሊ ወደ 3 ሰዎች ኦርቶዶክሶች ማለት ነው እኔን ጴንጤ አሉኝ። ገብቶሃል? እንትና ማን ነው ያ ጅሉ ያጠፋኝ ስዩም ማለት ነው። ነገር ትቼ እስቲ ልረዳው ይሄ እነሱ የሚሉትና እሱ አንድ ነገር ይዞ እንደዚህ ነው እንደዚህ ነው እንደዚህ ነው የሚለውን ነገር እኔ ከውጭ ሁኜ ሌሎቹ ሃይማክስም እንደዚህ የሚለው እንደዚህ ነው ከሚሉ እሱን እየጠየቁት እሱም እየመለሰልኝ እሱ ደግሞ የመለሰልኝ ሌሎች ጋር እያገናዘብኩ ለወቀው እምነቴን እስቲ ብዬ ማለቴና እዚህ ቤት ገብቼ መጠየቄ ሚኪ ወይ ደግሞ ሮያል ጴንጤ ነው ያስብላል፣ ጴንጤ ነው ብሎ ያሰድባል። ወይ ደግሞ አንተን አላቅም ወይ ማን ነው ስሙን አላቅም ግድም እንዳልሽ እንጣሪሶስ ነው ምናምን ስሙን ቀይሮ የሚመጣ ምናምን ስሜንም ቀይሬ አላቅም። ምፈራው ነገር የለም ምንም ነገር የለም። ግን በጣም ያሳፍራል። እንደዚህ አትበሉ። ከቤተ ክርስቲያን ሮያል ገና ትከርሻን ሰፋ ሰፋ አድርገን ልምከርሽ አይደለም እኔ ምንም አይመስለኝም። ለምን መሰለህ ኖ ገና ይኸውልህ ትሰደባለህ። ለምን እንደው ታውቃለህ? አንተ ራሱ ዘርዘርተሃል። ሰው የዘራውን ያጭዳል ብሎ የሚለው አንተ እኔም ላይ ሌሎችም ላይ ይድረስብህ እያልኩ አይደለም ሮያልዬ። ገና ይኸውልህ ጴንጤ ሳትሆን እዚህኛ ጋር መተህ በቅንነት ነው እየጠየቅ ያለው። ኦርቶዶክሳዊ እንደመሆነ እኔ መሰክራለሁ። በቅንነት እየጠየቅ በቃ ያንን ስድቡን እርግማኔ ልተው። ይህንን በማድረግ አንደኛ ወንድሜንም አልጠቅመውም እኔም አልጠቀምም ከዛ ይልቅ ብለው በሚል ወደ ማስተዋልህ ተመለስክ። ኦኬ ያ መንገድ አይጠቅምም ብለህ ታውከው መጠየቅ ጀመርክ። እኛ ጋር መተህ ማለት ነው። ስለጠየቅ ምንም የሚፈጠር ነገር የለም። ጠየቅ። እዚህ ገና ስትመጣ ጴንጤ ነህ አሉ። አሁን እንኳን ዛሬ እኔም እየሰማሁ ማለት ነው 3 ሰዎች ጴንጤ ነህ አሉ እና ገና ትባላለህ። ገና ይሉሃል ጴንጤ ትባላለህ አንተ መናፍቅ አላቅም እንዴ ራስን ቀይረህ ማናቸው አቡነ እንጦስ ነው ማነው አባ እንጦስ አምባ ጦሮንጦስ ብለህ ምናምን ነገር ብለህ ያልከው በሰው ላይ ያን የተናገርከው ቃል አንተ ላይ ይደርሳል ማለት ነው። እኔ እኮ ይኸውልህ ኤርሚያስ ምን እንደው ታውቃለህ ምን ያክል ጭንቅላታችን መጥበቡን የሚያሳይ ነገር። አሁን ለምሳሌ እኔ ትልቅ ሰው ነኝ። ራሴን በራሴ ማዘዝ የምችል የራሴን መውሰድ አንተ አሉ እኮ ግን እኔ ምን ግን ቀሲስ ሆነህ ለምን የደበቀኝ እስከዛሬ? ቄስ ሆነህ ለምን የደበቀኝ? እኔ ካህን ሲባል ራሱ እኮ አላውቅም እኮ ካህን ማለት ለካ ቄስ ማለት ነው። ተመልከት የአማርኛውን ትርጉም እንኳን አላውቅም ነበር። አሁን አንተ እርስዎ ካህን አይደሉም ወይ ምናምን ብላ ቅድም እንደዛ ስትለኛች የድሮ ሰው ስም ያዘች ሴትዮ። ይኸውልህ ምን አለ መሰለህ ግን ኤርሚያስ ምን እንደተገነዘብኩ ግን ልንገርህ። ለካ ብዙ ሰዎች ወደ ጴንጤ ምናምን የሚገቡት በእንደዚህ አይነት ነገር። አሁን እኔ ምስኪኑ ምንም ላይ ዓለም ላይ ሙዚቃውን ምኑንም እየሰማው የተዝናናው ምኖረው ሰውዬ እኔን እንደዚህ ከገፋፉኝ ሌላውንማ በሃይማኖት ውስጥ ያለውንማ ሰው አንደርድረው ነው ጴንጤ በረረስ የሚያደርሱት እንጂ አንተ በቃ እንደዚህ ነው ስራቸው ማለት ነው። ቁጭ አሁን ቅድም የገባው አንድ ሆነ ከብሩ ጋር ሲነጋገር የነበረ ሰውዬ ሳየው ሰው ምንም ፖይንት አወጣው እና ለምን ፖይንት አትናገርም? ፖይንቱ ተናገር። እሱ የሚልህ በ40 ቀን ያመነ የተጠመቀ ስለሚል በ40 ቀንህ አንተ ምን አምነህ ነው የተጠመቅከው? በዛ ሰዓት ታውቅ ነበር ወይ? ለማመን ደርሰ ነበር ወይ? አጭር አማርኛው ይችለች በቃ ይችን ነገር አንተ እስቲ ብሪፍ አድርጋት ብለዋለሁ። ዝም በል
አንተ ያው በጴንጤ ስለሆንክ አንተ አንድ ናችሁ አለኝ። ይኸውልህ ተመልከት፣ አንዲ ከተባልኩማ ትላለህ ደግሞ እንደዚህ ያማ የሚሉኝ ከሆነማ እየገፉኝ ነው ማለት ነው። ይሄ በጣም መቅረት ያለበት ከብስለት ውጪ የሆነ ካለመማር የመጣ እኔ ብዙ ጊዜ የምግብ እጥረት ምለው ለዚህ ነው። እንደዚህ አይነት ሰዎች የምግብ እጥረት አለባቸው ምለው ምግብ ራሱ አንድ አስተዋጽኦ ስላለው ነው። እንደዚህ አይነት ሰዎች በጣም ደካሞች ናቸው። ለምን እንደዚህ አይነት ነገር ሰውን ምግብ የመንፈሳዊ ምግብ ነው ወይስ የምድራዊ ምግብ ነው? ምግቡ የምድራዊ ምግብ ማለት ጭንቅላት ነው የሚያደንዘው። የምግብ እጥረት ምልህ ከእግዚአብሔርን ቃል ስትመገብ እጥረት ካለብህ ማለት ነው። በምግብ እጥረት ነው ብለው ብዙ ጊዜ። ስለዚህ ያንን እጥረት ሲኖርብህ ወደ ትችት ትሄዳለህ እንጂ በደንብ የተመገቡ ሰዎች እንደዚህ መንፈሳዊ ነገር የተመገቡ ሰዎች አይተችውም ታውቃለህ? እስቲ ና ወንድሜ እንደዚህ ነው የጠየቀው ምናምን ነው የሚሉ። ግን በጣም አዘንኩኝ። በተለይ ደግሞ ስዩም ቅድም ራሱ 1% ነው ባትሪ ያለኝ ብሎ ከወጣ በኋላ ለእኔ ኮመንት ወደ 10% የሚሆን ነው የጨረሰው። ስለዚህ በጣም ያሳፍራል። እንደዚህ አይነት ነገር በጣም ያሳፍራል። አሁን ስዩም ራሱ ተው አትነጋገር፣ ለአቅመ ክርክር አልደረስክም፣ አንተ አርፈ ጥበቃ ነህ፣ ቤተክርስቲያን ጠብቅ ምናምን ብለው ያሉት ሰው አሁን ወደ ተናጋሪ አዋቂ ሲሞክር ጥበቃ ነህ ያልከው ዲያቆን እኮ ነው። ጥበቃ ነህ ነው ያልከው። ኧረ ጥበቃ ነው። የማን ዲያቆን? በጣም ቦርስ የሆነ አንተም እኮ የዋዛ አይደለም። መልኩን አይቼ ነው ጥበቃ እንደሚሰራ ያውቁት አለ። ከእውቀት ነፃ እንደሆነ ያስታውቃል። እሱን ግን ምን መሰለህ እንደ ህፃን ልጅ እዚህ እኔ ጋር እዚህ ቁጭ ብለን ነበረ እና እንደ ህፃን ዲያቆን ከላይ እየጻፈልህ ነው። አንዳንድ ቁጥር ማን ዲያቆን እየጻፈ ነው አለ። አዎ ያው ነው ወንድሜ ይሰማል ማለት ነው። ላውራ ብዬ ነው። ወንድሜ እንዴት አመሸህ? እንዴት አደርክ? አይ ዶንት ኖ ዩር ታይም ዞን ሪያሊ መች ይሰማል። አንዳንዴ ያው እንግዲህ እንደዚህ ሰት ሊፈጠር ይችላል። ይሰማል? ይሰማኛል። አዎ አንዳንዴ እንግዲህ ያው ቤተክርስቲያንን በግለሰብ ብዙም ጀጅ አታርጋት። እንግዲህ ደካማ ስለሆንን አንዳንዴ እንደዚህ ሰውንና ልንስት እንችላለን። በዛ አስበውና ሙቭን ማድረግ ይቻላል። ስህተትም ካለ ገብቷላ። እኔ አሁን ግለሰብና ቤተክርስቲያን ስለሚለያይ ልክ ነው ሊያጋጥም ይችላልና ይኸውልህ ብራዘር፣ እኔ እኮ አላገናኘሁትም። እኔ እኮ ነገርኩህ። ይኸውልህ በእምነቴ ጽኑ አቋም ያለኝ ጠንካራ ሰው ነኝ እኔ። ገባህ? ከዚህ በፊት ለኤርሚያስም ነግሬዋለሁ። ግን አንዳንድ ደካማ ሰዎች እዚህ ምናምን ነገር ቁጭ ብለህ ምናምን ስላዩ ወይ ምናምን ገባህ እንደዚህ ጴንጤን ምናምን ሲሉ ያናድደኛል። ግን ቤተክርስቲያን አልተችም። በምን አቅሜ ነው የምተችው? ቤተክርስቲያን በጣም የምወድ ሰው ነኝ። ገብቶሃል? ፌዝ እንደዛ ነው እንጂ ቤተክርስቲያን አልተናገርኩም። ምን መሰለህ ሂጂና እዛ ጋር ቶሎ አስታኪ። ይሰማሃል ፌዝ ወንድሜ? ይሰማል አልክ? አዎ ይሰማሃል። ንገረኝ የምትፈልገው። ኦኬ። አይ ምን መሰለህ አንዳንድ ሜቢ የሰው መመሳሰልን ወይ መመሳሰል ይችላል። ያው ብዙም ስለማላቅ ነው። በቃ በእንደዛ እንትን በለውና ብታልፎ ይሻላል። አይ እኔ አሁን ለምሳሌ ስዩምን ብናገር ኦርቶዶክስ ተናገርኩማ እንድባል አይደል? እሱ ምንም ደነዝ ነው፣ ምንም እውቀት የሌለው ሰው ስለሆነ ኦርቶዶክስን እንደውም እንዲያሰድብ አልፈልግም። እኔ እምነቴን በጣም ለእምነቴ ቀናይና እምነቴን ማከብር ሰው ነኝ። አሁን አንተ ቅድም ስትነጋገሩ ምናምን ጣልቃ ገብቻለሁ፣ ምንም አልተነጋገርኩም። ለምን አንተ ስርዓት ባለው ነገር ነው የምታወራው ምናምን። ይሄ ግን ከመሬት ተነስቶ ምንም በማያውቀው ነገር ወይ አውቆ አይከራከር አይነጋገር፣ ዝም ብሎ ትችት እኔን ለመተችት ይሞክራል። ስለዚህ ያ ነገር አናዶኝ ነው እንጂ እኔ በእምነቴ ማልደራደር፣ እኔ እመቤቴን ነው የምልህ። እኔ እምነቴን መቼም ቢሆን ማልደራደርባት ነች።
ስለዚህ ይሄ ነገር ብዙ ጊዜ ለኤርሚያስ ራሱ ነግሬዋለሁ። ግን እዚህ ገና ለገና ኤርሚያስ ጋር እዚህ ኤርሚያስ ምን ጎዳኝ? እኔ መጽሐፍ ቅዱስ አንብብ ብሎ መከረኝ፣ መጽሐፍ ቅዱስ ማንበብ ጀመርኩ። በቃ ሌላ ነገር ምንም ያገኘሁት የተጎዳሁት ነገር የለም። እኔ ገባኝ ማለት ያው እኔም የፕሮቴስታንት ቤት ገብቼ እወያያለሁ፣ ዲቤት እንትን አደርጋለሁ። ብዙም እንትን አይደለም በደንብ ጠንቅቄ ስለማወቅ የማምነው። ግን ለአንተ እንደ ኦርቶዶክስ ደግሞ የምመክርህ የኦርቶዶክስ መምህራን ቤቶች አለው ማለት እንደኛ ደካሞችን አትይም። እዚህ ጋር ላጠፋ እችላለሁ፣ እኔ ልሳደብ እችላለሁ፣ አንተን ላስቀየምክ እችላለሁ ያው ደካማ ስለሆንኩኝ። ግን አሉ ደግሞ መምህራን አሉ የምመክርህ ግን አንዳንድ ቤቶች ደግሞ ገብተህ የኦርቶዶክስን ትምህርት ወይ ባለበት በውስጥ ምን ላግዝ እችላለሁ። ኦርቶዶክስን ካለማወቅም አንዳንድ ስህተቶች ስለሚፈጠሩ አሁን እዚህ ጋር ኤርሚ እነ ዳኒ ብዙ ጊዜ የሚያወሩት ያው ካለማወቅ ነው ብዬ ነው የማየው። እና ገብቶ መወያየት ያው እኔም እየገባሁ ሁሌ ነው የምወያየው። የሚለው ነገር የለም። ግን ደግሞ የራስን እምነት ቤተክርስቲያን ደግሞ ለማወቅ ጥረት ማድረግ አለብን። ያው እንደ ወንድማዊ ምክሬ ነው ማለት እነ ኤርሚና እነ ዳኒ ለመከራከር ለምገባው ለመከራከር ሳይሆን የምገባው እጠይቃለሁ። ከዚህ ደግሞ ጠይቅና ወደ ራሴ ደግሞ አባቶች ሂጄ የምጠይቃቸውን እጠይቃለሁ። ያን ጀነራል ኖሌጅ ለመያዝ ያክል ነው እንጂ ሌላ ነገር አይደለም። ግን ገና ለገና እዚህ ቤት ምናምን ሲያዩ እንደዚህ ነው ምናምን እሱ እንደዚህ ነው ምናምን ይሉሃል። ስለዚህ ያ ነገር ጥሩ አይደለም ነው ያልኩት። እሺ ፌዝ እስኪ ደገሞ ቀደም ያልከው ዳኒና ኤርሚ ባለማወቅ ነው ያልከው ደገሞ እስኪ። ብሩኬ ያ ሁላችንም ነው የሚጨምረው ካለማወቅ። አይ ለስራት እንደተናገርከው ደገሞ ላልከኝ ኦርቶዶክስን ካለማወቅ እኮ አልኩ። ኦርቶዶክስን ካለማወቅ ስለማታቋት ነው ብዬ ነው። እዚህ ጋር ያው ስድብም ሌላም ነገር ሊሆን ይችላል። እኔማስ አውቃታለሁ በደንብ የኖርኩባት የምኖርባት እናንተ ነው በጣም ቀላል አንተ ታውቃታለህ እኛ እናውቃትም ነው አንድ ርዕስ ላይ እናውራ። ያው ገድል ጋር እንዳትሄድ ብቻ ከገድል እንውጣ። ያው ዛሬ ገድል ታምራት መጽሐፍ ምናምን ከስለተወያየ ከዛ ውጪ ማውራት እንችላለን። ነገረ ክርስቶስ ላይ ነገረ ማርያም ላይ ማውራት እንችላለን። እዚህ ይሰማሃል? አንድ ጥያቄ ልጠይቅህ። ይሰማኛል ወይ? ይሰማኛል። ኦርቶዶክሳዊ ወንድሜ ነህ፣ እኔም ኦርቶዶክስ ነኝ። እምነቴን በጣም የምወድ ሰው ነኝ። እውነቴን ነው፣ ልመቤቴን ነው የምልህ። አንድ ጥያቄ ልጠይቅህ። አሁን ለምሳሌ አንድ ኦርቶዶክሳዊ ፕሮቴስታንት ቤት ውስጥ ገብቶ ቢጠይቅ እና አንዳንድ ነገሮች ይሄ ነው ቢባባል አሁን አንተ እንደገባኸው ችግር አለው እንዴ? አጭበል ምን መሰለህ? ጥያቄው በደንብ ነው የገባኝ። እኔ በማንኛውም መጽሐፍ ነው የምወያየው፣ ያውቃል ሁሉ የገድል መጽሐፍ ታምራት መጽሐፍ ገብቷል አይደል? በሁሉም ነው የምወያየው። ግን በገድል መጽሐፍ ስወያይ እኔም ለምሳሌ መረጃ ላቀርብልህ። አሁን ቅድም የተነሳው ገድለ አቡነ ዘራብሩክ ላይ ለምሳሌ የታምራት መጽሐፍ ታምር ነው እዛ ጋር ያለው ሮያል ገብቷል። አሁን እዚህ ጋር አንደኛ ቤተክርስቲያን ይሄን የምትጠቀምበት ወይ ለጸሎት ነው ገብቷል አይደለ? ከዛ ጻድቅ ቃል ኪዳን በረከት ለማግኘት ላስተምሮ አንጠቀምበትም ገብቷል አይደለ? የገድላ ታምራት በቃ እዛ ጋር የተደረገ እግዚአብሔር በቅዱሳን ያደረገው ታምር አለ። ሳውራ ነበር ቅድም ለምሳሌ እንዴት በአቡነ ዘራብሩክ በጸጉራም እግዚአብሔር በብዙ ነገር ይፈውስ ነበር አይደል? ምክንያቱም ቅዱሳን የመንፈስ ቅዱስ ማደሪያ ስለሆኑ የእግዚአብሔር ጸጋ ወይም የመንፈስ ቅዱስ ጸጋ ከሰውነታቸው አልፎ በልብሳቸው ይፈውሳል። ከልብሳቸው አልፎ በጥላቸው በአስክሬናቸው በብዙ ፈውስ ይደረግ ነበር። ቆይ ከሮያል ጋር ነው የማወራው ብሩኬ፣ ከሮያል ጋር ነው የማወራው። ማብራሪያ የምትሰጥ ከሆነ ለተናገርከው ነገር ጥቅስ ጠይቃለሁ። ወደ ውይይቱ ከሄድን እንሄዳለን። ለሮያል ቢሆንም እዚህ ቤት ውስጥ ስትናገር ለተናገር እየሰማነ ስለሆነ የሚሰማው ሮያል ብቻ። ለሮያል ከሆነ በስልክ ነው መንገር ያለብህ ማብራራት ያለብህ። እዚህ ግን 600 ሰው ስለሆነ እየሰማ ያለው ለምትናገረው ነገር ጥቅስ ጠይቃለሁ፣ ለምታብራራው ነገር ማለት ነው። ማለት ክርስቲያኖች ስለሆነ እኛ ማለት ነው። በሱ ፈቃደኛ ከሆንክ ቀጥል፣ ካልሆነ ግን ፌዝ በቃ እሱ እናንተ ተነጋገሩ። እንደዚህ አይነቶቹ ነገሮች ዲቴይሉ ነው እናንተ እየጠቀሳችሁ የምትምሉት ተነጋገሩ። እኔ ልጠይቅ የፈለኩት ኖርማሊ በፕሮቴስታንት ቤት መግባቱ
ችግር አለ ወይ ብዬ ነበር። ችግር የለውም ነው የምትለኝ? አለው ነው የምትለኝ? ባጭሩ ንገረኝ። ይሰማል? ይሰማኛል። ሰምተኛል አይደለ? ጥያቄ እኔ አብዛኛውን ጊዜ የፕሮቴስታንት ቤት ገብቼ ነው የምወያየው በመጽሐፍ ቅዱስ በማንኛውም መጽሐፍ ያቆኛል። የምታወቀው እንደውም የፕሮቴስታንት ቤት ችግር የለውም እኮ አልኩ እየነገርኩ። ግን አንድ ሰው ገብቶ ሲወያይ የቤተክርስቲያኗን ምንድነው አስተምሮ ማወቅ አለበት፣ ጠያቂውም ማወቅ አለበት። ለምሳሌ አሁን ገድላት፣ ድርሳናት ምናምን ምናልከኝ ልንገርህ። አሁን ለምሳሌ አንተ የዘር አብሩክ ምናምን ቅድም የተነጋገራችሁት አንድ የማይጥመኝ ነገር እንኳን ቢኖር በራሴ እምነት እዚህ አፍርጬ ይሄ እንደዚህ እኮ አይደለም አልልም። ከዛ ይዤው ጽፌ ሂጄ ከዛ በኋላ ወደ አባቶች ጋር ሂጄ የሚያውቁ ሰዎች ጋር ጠይቃለሁ እንጂ እዚህ አልጠይቀውም። ጀነራል ኖሌጅን ይዤ እሄዳለሁ። ምክንያቱም እውቀቱ ስለሌለኝ እንደዛ ነው ማድረገው እንጂ እኔ አንድም ቀን እኔ አውቃለሁ ብዬ ተከራየው ኤርሚያስ ምስክሬ ነው፣ ሌሎቹ ምስክሬ ናቸው። አላውቅም ብዬ ነው እንትን ብለው መጽሐፍ ቅዱስ አንብቤ ስለማላውቅ ስለዚህ እንትን ገብቶ መወያየቱን መጠየቁን እኔ ምንም እንትን አለም እኮ አልኩ። አንተ ላይ ተጽዕኖ የማይፈጥር ከሆነ አንዳንዴ ስትገባ አይደለም የክርስቲያን ቤት የሙስሊም ቤት ለምሳሌ አቲስት ቤት ለምሳሌ እነሱ ጋር ገብተህ ለመወያየት ብለህ ገብተህ መሳሳት ሊኖር ይችላል። እኔ እዚህ ብቻ ለሚያልኩ ያለው የሙስሊም ቤት ሊሆን ይችላል። እግዚአብሔርን የማያምኑ አሉ። አሁን አይደለ ብዙ ሩሞች እኮ አሉ። ገብተው እነሱ ጋር ለመወያየት አንድ ሰው ሲሄድ ዝግጅት ካላደረገ ማለት ጥንቃቄ ያስፈልጋል በሚል ነው። ማለት ጥርጣሬ ምን አይነት እምነትን ነው ይሄ ባይዘ አንተን እኮ አይደለም ለአንተ አይደለም። እሺ ለአንተ ወይ አንተን አኪዩዝ እያደረኩ ወይ አንተን ለመናገር አይደለም። ወደውይቱ በቃ ባጭር ማትመልስለት ከሆነ ወይ ስላስቀመጥን ወደ ውይይት መልስኩለት። እኛ እኮ ውይይት ነው ያደረግነው ብሩኪላ እንትን አይደለም። አይ ሃይማኖታዊ ነገሮች እንድትወያይ ነገሩ ፐርሰናል ሆነ የኛ ልክ ነው። ፐርሰናል ስለሆነ በቃ ባይዘው በቃ እኔ በነፃ ፈቃዴ መሰረት የትም ቦታ ገብቼ መወያየትም መነጋገርም መቀመጥም ይሄድም መነሳትም እችላለሁ። ይሄን እንደማውቅ ይሄንን አንተን ለመጠየቅ ብዬ ነው። እሺ ቴንክ ዩ በጣም አመሰግናለሁ። ምንም አልሽ ብሩክ። እሺ ቅድም ጀምሮ ነገረ ክርስቶስ ስላልክ በቃ እሱ ላይ እናወራለን። ችግር የለውም። ዳኒም ሳያውቁ የሚል ንግግር ስለተናገርክ እንግዲህ እነሱ መወከል እችላለሁ። የተናገርከው ንግግር እኔንም ይጨምራል። ደግሞ እነሱን ወክዬም ደግሞ መወያየት እችላለሁ። ነገረ ክርስቶስ ላይ እናወራለን ማለት ነው። እግዚአብሔርን ቃል ይጠቀስ ነገረ ስጋዌ ማለት ነው። ስለ ክርስቶስ ያለ መረዳት አንድ ደቂቃ እስማና ከዛ አንድ ደቂቃ እሺ ይሰማል አይደል? ይሰማል በደንብ። እሺ እኛ ክርስቶስ አንደኛ ወልደ እግዚአብሔር ብለን ነው የምናምነው። ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር ሲመለክ የሚኖር ሲመለክ የነበረ ለዘላለም የሚመለክ የባህሪ አምላክ ነው ብለን ነው የምናምነው። ወልደ አብ ማለት ቅድመ ዓለም ከባህሪ አባቱ ከእግዚአብሔር አብ ያለ እናት ተወለደ። ከዛም አዳምን ለማዳን አዳምና የአዳም ልጆችን ለማዳን ስለኛ ቤዛ ሊሆን ከቅድስት ድንግል ማርያም ያ አንዱ የእግዚአብሔር ልጅ እግዚአብሔር ወልድ በተለየ አካሉ ከቅድስት ድንግል ማርያም ከስጋ ስጋ ከነፍስ ነስቶ ሰው ሆነ። ሰው የሆነው ማለት ከፍቅሩ የተነሳ ማለት ነው። አዳምን ለማዳን ቤዛ ሊሆን በቤዛነቱ ሊያድነን ከዘላለም ሞት ከጨለማ ወደ ብርሃን ሊያሸጋግረን ሰው ሆነ። ሰው ሆኖ ደግሞ ስለኛ መከራን ተቀበለ። መከራ መስቀልን ታግሶ ሞተ። በሞቱ ሞታችንን ሻረ። የትንሣኤያችን በኩር ሆነ። በሶስተኛው ቀን ተነሳ፣ አረገ። በ40ኛው ቀን ያው በክብር በስልጣን በአብ ቀኝ ተቀመጠ። ዳግም ደግሞ ለፍርድ ይመጣል ማለት ነው። ስለዚህ በመስቀሉ ቤዛነት እኛን ከዘላለም ፍርድ ከዘላለም ሞት አዳነን ማለት ነው።
ስለዚህ ክርስቶስ የባሕርይ አምላክ የእግዚአብሔር ልጅ ነው፣ መድኃኒታችን ነው ብለን እናምናለን። እሺ ከተናገርኩ ጥያቄዎች ልጠይቅ። የመጀመሪያው ቅድመ ዓለም ከአብ ተወለደ የሚል እስኪ ከእግዚአብሔር ቃል ነው። ከእግዚአብሔር ቃል እሺ፣ የዳዊት መዝሙር ላይ ምክንያቱም አባቱ ዘላለማዊ አምላክ ነው አይደል? እሺ የዳዊት መዝሙር 109 እሺ በቃ ልክ ነው። እሺ እኔም እንደዛ ብዬ ነው ማምነው። ከድንግል ማርያም በስጋና ነፍስ ነሳ ብሏል። በስጋና በደም መካፈሉን የእግዚአብሔር ቃል ስለሚል አምናለሁ። ነፍስ ነሳ ብለው ከእግዚአብሔር ቃል አሳየኝ። እሺ ለመግባባት ያህል ስለዚህ ስጋና ደም ከቅድስት ድንግል ማርያም እንደተካፈለ ታምናለህ? የእግዚአብሔር ቃል ይላል አልኩህ እኮ ለምን ትጠይቀኛለህ? ደግሞ የእግዚአብሔር ቃል ስለሚል ይቀበላል። ስለዚህ ጥሩ እንግዲህ መለኮት ነፍስ የለውም ስጋ የለውም ማለት አንደኛ ክርስቶስ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። ፍጹም አምላክ ፍጹም ሰው እግዚአብሔር ቃል ያሳየኝ ነው። ችግር የለውም። እግዚአብሔር ቃል ያሳየኝ። የቱ ጋር መሰለህ የምታገኘው ነፍስ የምትገኘው አሁን ወደ ፍጥረት መሄድ አለብን። ስነ ፍጥረት ጋር ኦሪት ዘፍጥረት ጋር ስንሄድ ኦሪት ዘፍጥረት ምዕራፍ 8 ጋር ነፍስ በደም ውስጥ እንደምትገኝ እግዚአብሔር አምላክ ለሙሴ ገልጾለት ጽፏል። ኦሪት ዘፍጥረት ምዕራፍ 8 ጋር ይሰማል አይደል ዳኒ? አትሰማለህ? በኩል ነው እስኪ እግዚአብሔር አምላክ ለሙሴ ኦሪት ዘፍጥረት ዳኒ ድምጽ ያሰማ እንዳይዘረግፍ ዳንሽ አለክ